يعني የለም እያልከኝ ነው ግልጽ ብታረግልን እስኪ ገባ እኔ አሁን ዳጊ አሁን የ3 ሰከንድ አሁን እንዴት ነው አሁን ይሄ የ3 ሰከንድ እንትን ቆርጠ አምጥተ እስኪ ተርጉመው ምን ማለት ነው ተብሎ እንዴት ይጠየቃል እንዴ የሚልበትን ሴንስ አሁን ምን ያስረዳ እንደሆነ እንዴት አውቂ ነው ምነግራው ኦኬ እኔ እኮ አሁን ሌላ እኮ አሁን የማያነብ ያልተማረ ሰው ካገኛችሁ በቃ በጣም ነው ሙድ የምትይዙት በቃ አሁን በ3 ሰከንድ ቪዲዮ ኦኬ አንድ ነገር ተሳስተዋል ለማለት ደቂቃው ይወስነዋል በደንብ ይወስነዋል እንጂ አሁን እቺ የ3 ሰከንድ እንትን ውስጥ የመሬቷ ናት የቲክቶክ አይደለችም ብሎ ቀጥሎ ያለው ወይ ከዛ በፊት ያለው ስቴትመንት ምንድነው እንደዚህ የሚባል የለም አለ ምን ይያለ ነው እሺ እኔ እኮ የነገርኩሽ ያለሁት አላት የቲክቶኳን ኦርቶዶክስ ሳይሆን የመሬቷን ነው አለ ድግምና ላሰማ ሰማውት እኮ እሱን እኮ ግን ሙሉ አውዱን ሐሳቡን መረዳት አለብኝ አንድ እኔ አልነበርኩም እዛ እንትን ላይ ደቂቃው ስላነሰ ተሐሰት ነው ማርያም ትክክለኛ የቤተ ክርስቲያኒቱ መምህር ነው ዲያቆን ነውና እሱን አሁን እንደዚህ ነው ብዬ ጀጅ ለማድረግ ወይ ተሳስቷል ለማለት ሐሳቡን ማግኘት አለብኝ እኮ የነገርኩ እኮ ንግግሩ ሲቀጥል ቆይ እኔ ይኸውልህ አሁን የዘማርያም ሐሳብ አሁን ምን ይጠቅመናል ለኔና ላንተ ወንድሜ ዳጊ እኛ ስንለው አይጥማችሁም ስለዚህ ባንተው ዲያቆን ሲባል ይሻላል ቢነው እንጂ ኖ አሁን ያወራው ያለው እንዳንተ ያለውን ሰው ነው ሲጀመር ምናልባት ለዛ ሰው ያስረዳን ይሄን ሐሳብ የሚናገረው አሁን እኔ የምልሽ የቲክቶካን አይደለም ምናምን የሚለው አሁን አንተና መሰሎች የቲክቶካን የምትሉትን ሐሳብ ነው ያስረዳ ያለው ሲመስል እኮ የቲክቶካን የሚባል የለም እያለን እኮ ነው አይደል አንተ ቲክቶካን የሚባል የቲክቶካን የሚባል የለም ብለኸኝ ነበር አንተም እንደዚህ ማርያም እኮ ነው ያወራው እኮ አንተና መሰሎች የምትሉትን ነው ይያልኩ እኮ ነው እንጂ እኔ እኮ አሁን ይያልኩ አይደለም እኮ እኔ የቲክቶክ ኦርቶዶክስ የሚባል አለ ብያል አስብም ክረምታ ሰምተኸዋል እነሱ የሚሉትን ነው ብሎ ሲያወራ ሰምተኸዋል አንተ ኖ ይሄን ስምና አንተ አይደል እንደ ይያላችሁ ያላችሁት እኔማ ከሱማ አይደለም አሁን ዘማርያም እናንተ የምትሉትን ይያለ ነው አልክ ዋሸህ ማለት ነው ምክንያቱም አልሰማው እናንተ የምትሉት ነው ይሄ ቲክቶዶክስ እንጂ መሬት ቆይ ደርባታው እኔ ደርቦ የሚያወራ ሰው አልወደው ፕሊስ ሚውት አታድርገኝ በቃ ስለዚህ ሚውት ማድረግ በስርዓት በተግባቦት ስናወራ ነው አሁን ስትገባ ይሄን ቪዲዮ አታቆም አይደል አልሰማው እሱ ዳግም ጋር ሰምቼዋለሁ የ3 ሰከንድ ቪዲዮ እሱ ጋር ፖስቶ አዎ አንተ ይሄን ንግግር ዘማርያም ሲናገር ሰምተዋል አልሰማሁትም ኦኬ ግን አሁን ምን ብለ ነገርከን አይ እናንተ የምትሉትን እያብራራ ነው አልክ እኛ ምንለውን እያብራራ እንደሆነ እንዳልሆነ ምን ማስረጃ አለ ልቀጥል ያ ይሄ ቲክቶዶክስ የምትሉት እናንተ ናችሁ እንጂ የለም እያልኩ ነው ቲክቶዶክስ የሚባል የለም አሁንም እያወራ ያለው ሰው ቆይ ላስረዳ አሁን ዘማርያም እያብራራ ቆቆቆ ስለ ዘማርያም ነው የምጠይቅ እኮ ስለ ዘማርያም ልመልስ ያለው እናንተ የምትሉትን ነው ያልከው እኛም እያብራራ ይሁን በሌላ ኮንቴክስት ይሁን እያወራ ያለው ምን ማስረጃ አለ አንቺ ብሎ እያስረዳ ያለው እኔም እያስረዳውሽ ያለውት እያለ ነው እያወራ ያለው እኔ እያስረዳውሽ ያለውት እያለ ነው እያወራ ያለው ስለዚህ የዳጊ አንተንና መሰሎች አይነት ልጅ አለች ማለት ነው ስለዚህ ግምት ነው መጣው ኦፍ ኮርስ እኔ ሙሉንም አንተው የለይብኝ ስለዚህ ያላየኸውን ነገር ግን እንዳየ እንደሰማ አድርገህ በኮንፊደንስ ስትናገር ውሸታም ያስብልሃል አያ በቃ እየዋሸ ነው እኛንን ማስረጃ ያሳየነ አላሳየኝም የ3 ሰከንድ ቪዲዮ ማስረጃ መሆን አይችልም አድምጠኝ በምን ኮንቴክስት ያወራ እንደሆነ you have no idea you have no clue እዚች ጋር ያችን ቪዲዮ አየህና አይ እናንተ የምትሉትን እያብራራላት ነው then if you have that clue show me ሁኑ ታማኝ ሁኑ አትሊስት ለህሊናችሁ መታመን ይኖር ለናንተ አትዋሹ በቃ ሲምፕል አትዋሽ እንዴ ምን አስዋሽ አላቅም ካልክ በቃ አላቅም እዛ ጋር ለምን አትቆም አይ ይሄ በምን እየተናገረ እንደሆነ አልገባኝም ይጠቅማል አይጠቅምም የሚለው መሞገት ይችላል ይሄ አይጠቅምም ለወንጌልም አይጠቅምም እናንተ ለምታነሱትም አይጠቅምም ምናም በለ እሱ የሚጠቅመው ማይጠቅመው መሞገት ይችላል መልሱን ወይንም መመለስ ይችላል በቲክቶክ ላይ ያለችው ኦርቶዶክስና መሬት ላይ ያለችው ልዩነት አላቸው ወይ እሱ ወይ መልስ እንጂ አንተ በመናበ ያስከውን ሐሳብ እውን ለማድረግ መዋሸት ውሸት አጥያት ነውና አትዋሹ ኦርቶዶክሳውያን
ውሸትም እናንተ ቤት በቃ እንዲህ ኖርማል ሆኗል። አትዋሹ። ዳጊ ይቀጥሉ። አሁን ወደ ቶፒኩ እሺ ቲክቶክ ላይ ያለችውና መሬት ላይ ያለችው አይመሳሰላሉ አይመሳሰሉም? ወደ ርሱ እሺ የመሬቷና የቲክቶክ ኦርቶዶክስ ይለያያሉ? ግራምጣ ደግሜ ነገርኩህ እኮ የቲክቶክ የሚባል የለ ቤተክርስቲያን አንድ ነች ዳጊ። የመሬቷ የቲክቶክ የሚባል ነገር የለም ታሴት። ኦኬ ስለዚህ ቲክቶክ ላይ ኦርቶዶክስ የሚባል የለም ማለት ነው። የቲክቶክ የሚባል የለም ነው እንጂ አላቅም ነው ግን ማለት ያለብኝ ይመስለኛል። እኔ አላቅም ማለት ነው እንጂ ያለበት በቂ የሆነ መረጃ በደንብ ነው የማውቀው አባታችን ስለማቅ ነው ያወራሁት። ይሄው ዘማርያም ያለውን ነው እኮ ዘማርያም ግም ለምን 30 ሴኮንድም ይሁን 1 ሴኮንድም ትሁን ቃሉ በቂ ነው። የቲክቶክዋን ሳይሆን አለ ከዚህ በላይ ምን ይሁን? ሌላ አንድምታ ይተርክ እንዴ? ሌላ አንድምታ ይተርክ? ቆይ አንዴ መርጌታ ይወሎት አሁን አንድ ሰው ኢየሱስ ጌታ ነው የምትል ቃል ቆርጦ አምጥቶ ሊያሰማውት ይችላል እና ያ ሰው ለምሳሌ ሙስሊም ከሆነ ኢየሱስ ጌታ ነው አንልም ሊል ይችላል። ቀጣይ ያለው ቃል ብለን አናምንም ሊሆን ይችላል። ሰዎች ቆርጠው የሚፈልጓትን ከዛች ውስጥ ወስደው ልክ እንደ ዳጊ በቤተክርስቲያን ውስጥ ጥላቻ ያላቸው ቤተክርስቲያኒቷን ትምህርት እንትን ለማድረግ የቤተክርስቲያኑን መመን ለማወቅ የሚፈልጉ ሰዎች እንደዚህ አይነት ሐሳብ ይጠቀማሉ። ያንን ነው እኔ እየተቃወምኩ ያለሁት አሁን። እሺ አንዴ እስኪ ልስማው እንዳንተ እንዳይሆን በደንብ ልስማኔን። እሺ ዳጊ እየቀጠለ እስካሁን ድረስ መሬት ላይ ያለችዋን ነው እኔ እኮ እየነገርኩሽ ያለሁት። ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ቆይ ከዛ በፊት ይሄን መጀመሪያ እንጨርስ። ይሄንን እኛ ለሌሎቹ ቅዱሳን የምንሰግደው ሌላ ከእግዚአብሔር ውጭ ሌላ አምላክ ናቸው ብለን ነው? በትክክል ማስረጃ ትችላለች። ማስረጃ እስካሁን ድረስ አንተ ስትገባ ብለህ እንዳትናገር የቤት አሁን ደግሞ አዳምጪኝ። እኔን አሁን ተናገርሽ አይደለ? አሁን የምታደርጊው ነገር ይኸውልህ፣ አንደኛ ይሄ ሁሉ ሰው ተቀምጦ ያለ ማስረጃ ማውራት ለእኔም ለአንቺም ሼም ነው። ሁሉ ነገር እሺ ሰምተዋል እንግዲህ አሁን ሰማው። ይሄ እንደውም ፕሩፍ የሚያደርገው ነው ያለ ቅድም ቢኒያም ሲል የነበረው እንደነ ቢኒያም አይነት ሰው ገብቶ እንደነበረ እንደውም ጥሩ ማሳያ ነው። አሁን ስታሰማው በደም ግራምጣ ወንድም ሰምተው ከሆነ አሁን የቲክቶክዋን ሳይሆን አለና የመሬቷን ነው። አሁን ጨረሰ። ከዚህ በኋላ ወዴት ይሄድ? ሳይሆን ነው አለ። አሁን ነው የሚለው ቃል ባይኖር ኖሮ ቢያንስ ወደ ሌላ ይሄድ ነበረ ብለን እንሄድ ነበረ። በማሰሪያ አንቀጽ ነው አለ። ሰምቻለሁ መርጌታ አሁን ያለውን ሰምቻለሁ። ጥሩ ነው እኮ አሁን የተናገረው ነገር ምን እያስረዳ መሰሎት? አሁን እየተናገረ ያለው ነገር የቲክቶኳን ሳይሆን የመሬቷን ነው የሚለው ልክ እንደ ዳጊ አይነት ሰው ሴት ልጅ ገብታለች እዛ ውስጥ የቲክቶኳ ኦርቶዶክስ ናት ብላ የምትናገር ማለት ነው። ከስር ያለችው ልጅ ከሱ ጋር ዲቤት እያደረገች ያለችው ልጅ ለሷ ነው ይሄ የቲክቶኳ የምትዩ አይደለም የመሬቷ ትምህርት ነው እያለ እየነገራት ነው። ያንን ነው አስረግጦ የምትዩ አይደለም የሚል ነገር ተናግሯል። ያላለውን ቃላት ጨምራ ታገስን በጣም አሁን ደግሞ ግራምጣዬ ቃላት እየጨማመርክ ለማምለጥ አትሞክር። አሁን እንደገና ሌላ እድል ልስጥም እንድታዳምጠው። አሁን አዳምጠው እሺ። ያላለውንማ ከጨማመርክና እኔም ቀየማለሁ። እሺ ሰላም አንድ ጊዜ ቆይ። እሺ ሰላም አንድ ጊዜ ቆይ። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ነው። ይሰማል? ተቋረጠ? ኧረ ይሰማል። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ኦኬ ሰምተዋል። ከዚህ በላይ ብንደጋግመው እንትን አይጠርም። አሁን እኔ 100% እርግጠኛ ሆኜ እዚህ ሐሳብ ላይ ልንገር
ለምሳሌ ይሄን ያነሳው ልክ አሁን አንተ የምትለውን ቃል ያነሳው በእርግጠኝነት ከዚህ በፊት የመሬቷና የቲክቶክ የሚል ዲስከሽን አላቸው ከዚህ በፊት በእርግጠኝነት ማስረዳ ማለት አንተ ቆርጠ ከማምጣት በፊት ቢኮዝ እየተናገረ ያለው አሁን ከሱ ቃል ቆርጠ ያመጣት መነሻው እንኳን የምትለው እኔ እያልኩ ያለሁት ወይም እየነገርኩሽ ያለሁት የመሬቷን የቲክቶኳን ሳይሆን የመሬቷን ነው ይላል አይደል? So it is very clear በቃ ከዛ በፊት ከሷ ጋር ዲስከሽን አላቸው ማለት ነው የመሬቷና የቲክቶክ የሚል ዲስከሽን አላቸው ማለት ነው እንደሱ ብለን እናስብ መልሱ መሆን ያለበት ምን ነበር መሰለ አንተ እንዳልከው እናስብና መልሱ መሆን ያለበት ምንድነው የቲክቶኳ የመሬቷ የምትይኝ ብሎ ነገር የለም ነበር ማለት ያለበት እንደ ግራምጣ አየህ እንጂ አይደለማ የቲክቶክ አይደለማ የመሬቷ አይደለማ ያለል ማስረዳት የነበረበት ምንድነው የምታወሪው የቲክቶክ የመሬት ብሎ ነገር የለም ብሎ መመለስ ይኖርበት እንግዲህ አንተ እንዳልከው እንኳን ብንሄድ አየህ እሱ ግን ምን አለ ኖ የቲክቶኳም ሳይሆን የመሬቷ ያለ ማስረዳት ጀመረ አየህ አሁን እዚህ ጋር ተበላህ ማለት ነው አም ሶሪ ግራምጣይ አሁን እንተው ዘማሪያምን እንተውና አንተ እንደሰጣው መልስ እንሂድ አንተ ምን አልክ የቲክቶክ የመሬት ብሎ ነገር የለም አልክ ስለዚህ እኔ ስለሆንኩ ክሱን ያቀርብኩት ወይም ጥያቄውን ያቀርብኩት ወይም ጥያቄ የፈጠረብኝ ነገር ልንገር ቲክቶክ ላይ ያሉ ሰዎች እንግዲህ ቲክቶክ ላይ ያሉ ኦርቶዶክሳውያን ነን የሚሉ ምን ይላሉ ገድላትና ድርሳናትን መቀበል ግዴታ አይደለም ይላሉ እነዚህ ሰዎች መሬት ላይ ካለችው ጋር ተመሳሳይ ናቸው ስላልክ መሬት ላይ ያሉትም ችግር የለውም ብላ አለ መቀበላቸው ችግር የለውም ትላለች ተመሳሳይ ነው ካልክ እኔ ሲሉ አልሰማውም እኔ ቲክቶክ ላይ ያሉ ሰዎች ገድልና ድርሳን መቀበል አለ መቀበል መብታቸው ሲሉ አልሰማውም እሺ ላሳይ እሱን ላሳይ እንግዲህ ኦኬ በጣም ጥሩ ኦኬ ቢኒ ቪዲዮ አላችሁ ቅርብ ካላችሁ በላሳይ የማንን አሁን እኔ እኮ ያላየሁት የለምና ዝም ብለህ ሐሳቡን ብትነግረኝ እረዳሃለሁ ያላየው ከሌለ ልንገርህ የማን ለምሳሌ ኢዮብ ዘሚካኤል ማርያም ሳውልን በደማስቆ የተገናኘችው ማርያም ናት የሚለው ሐሳብን አልቀበለውም አለ አንድ አኬ ዮሐንስ አፈወርቅ ላይ ዮሐንስ ሄዶ የሴቲቷን ብልት ሳመ ምናምን የሚል ሐሳብ ለህሊኔም ራሱ ይከብዳል ይሄንን ገድል ተቀበል ብትለኝ አልቀበለውም ህሊኔም አይፈቅድም አለ ከፈለከው ቪዲዮ እዚህ ጋር ስላለ ለምን ላሳይ ይችላል ቆይ አንድ ጊዜ በየትኛው ስልክ ላይ እንዳለ ቼክ ያረኩ እንጂ ቪዲዮ አለኝ ቆይ አንድ ጊዜ ቆንጆ አርጊ ሰርቻለሁ እንደውም ለእንደናንተ አይነት የተወደዱ ወንድሞች ግልጽ እንዲሆን ብዬ ማለት ነው እኔ እኮ አሁን እኮ ሐሳባችሁ ሊገባኝ አልቻለም እኮ ምንድነው አሁን አደ ኢንድ ኦፍ ዘ ዴይ የምታተርፉት አስረዳ ይገባኛል ለከኝ ሳስረዳ አይገባኝም ትለኛል ይሄው አሁን የቤተ ክርስቲያኒቱን ትምርት ዶግማዋን ለምንድነው ማትተጁት እኔ እኮ ግራሪ አሁን ጠይቃለሁ ሰምበዲ መሳሳቱ አሁን ዳጊ አሁን ያመጣቸው ሰውዬ አሁን መሳሳታቸው አለመሳሳታቸው ለኔ ምንድነው የሚጠቅመኝ እሺ እሱን አንተም ጥያቄ ይቀበላል የኔና እንደ ልጨርስ ይሄው አሁን የጠየቀውን ጥያቄ አግኝቻለሁ ቪዲዮውንና ላሳይ ቆንጆ ቪዲዮ እዚህ ጋር ሰራውታል እንዲያውም እስካሁን ፖስት ስላላረኩት አንተ መጀመሪያው ትሆናለህ መሪጌታ የሚያሳዩት ነገር አለ እርሶ ጋርም አለ እሷ ቪዲዮ አለችኝ ባይዘዌይ እርሶም ያሳያታል እቺ ልጨርሳትና እርሶም ያሳዩታል እቺን አንዴ ያዩት ገና ስላለጠፍኳት ገና እየሰራኋት ነው ሶ ኬርፉል የሆነ ንባብ ይላል ኦኬ ይሄን ሐሳብ ልተውና ያንተን ጥያቄ የሚመልስልህ ያለው ከዚህ ጀምሮ ነው ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም ይሄን መረዳት አለበት ቅራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው እንደዛ አትበል ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ ደብረ ሊባኖስ ገዳም ውስጥ ክርክር ፈጥሮ ነበር በጊዜው ማለት ነው ኦኬ አሁን የመቀበል ግዴታ በፍቅርቻን የለበትም ለምሳሌ አስሬቶ ጋር የሚለው ነገር እኛም ፐርሶናሊ ገድሉ ማየት ኦፍኮርስ መምህራቸው ሳያጠኑ አይደሉም ትልቅ መምህር ናቸው የኔታ በትረ ማርያም ታሪክ ምንም የመቀበል ግዴታ የለበትም ታሪኩ ራሱ ትክክለኝነቱ መመርመር አለበት ነገሩ ግን ከቤተክርስቲያን አስተምሮ አንጻር መመርመር አለበት እሺ እንደሰማው ነው እንግዲህ ሁለቱ ቲክቶክ ላይ የሚያገለግሉ አይ መመርመር አለበት ዝም ብለን መቀበል ግዴታ የለብንም ይላሉ ከፈለክ የዶክተር ዘበነንም አሳይሃለሁ አንዴ ቆይሱን ላሳይ ለምን አሳይሃለሁ ብዬ ከምዝት አንዴ በደም ግልጽ ይሆንላል እሱን ሳሳይ አንድ ጊዜ ቀርቤ ስላለ በጣም ይቅርታ አንድ ጊዜ ሁላችሁም የመሪጌታንም እናያዋለን
እቺን አንድ ቪዲዮ ያትማ ቅዱሳት መጻሕፍት እምነት በምን እንደሚታወቀው ታዲያ ገርልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት እሺ እንዲህ ሳልቅ ባልቀበልም ነው ምናምን እስኪ ተናገራት። ቆይ ድገማት ዘቢ እኮ አንዳንዴ ደስ ትለኛለህ። መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ይሄን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም ይላሉ። አኬና ጋዲሳ ደግሞ አይ እንዴ ህሊና እኮ የሚባል ነገር አለ፣ ዝም ብሎ ተቀበል ነው እንዴ እንደሱ የሚባል ነገር የለም እያሉ ነው። ስለዚህ አባንተ በነገርከኝ የቲክቶክ ለላውራ ፕሊስ እንዴ ጥያቄው ልቶ እሺ በቃ ገምተ ጥያቄው አልጨረሽ ቀጥል ጨርስ። እሺ ሁለቱ ያው ቲክቶዶሶቹ እኛ ቲክቶዶስ ነው የምንላቸው አንተ አይባሉም ብለህናል። ተመሳሳይ ከሆነ በቲክቶክም ያለው በታችም ያለው ለምንድን ነው ሁለት ሐሳብ ይወራው? ጨርሻለሁ ጥያቄ። እሺ አመሰግናለሁ። የመጀመሪያው ነገር ማለት ነው ቤተክርስቲያን ወይ አክሊል ባልከው ወይ ጋዲሳ ባልከው ወይ ደግሞ በቀሲስ ዶክተር ዘበነ ንግግር የምትመዘን የምትለካ አይደለች። እነዚህ ሰዎች ተሳስተው እንኳን ቢሆን ሂዶ የቤተክርስቲያንን ትምህርት ማየት ታሪኩን ትውፊቱን አፖስቶሊክ ሰክሴሽኑን ማየት እንጂ እነዚህ ሰዎች የተናገሩት ይጋጫል ስለዚህ ቤተክርስቲያን ልክ አይደለችም ተሳስታለች ተብሎ አይነሳም። የመጀመሪያው የተሳሳት ከሆነ ፕሪሚስ ስትሰራ ይሄ ነው የሚመስለው። ሁለተኛ እኔ አሁን የተናገሩት ቤተክርስቲያን ተሳስታለች የሚል ነገር ወጥቶኛል ዲስካውንት ደስ ልጨርስ። ኦኬ ጥያቄ ፈጥረህ ራስ እየመለስክ ነው። የተናገሩት ንግግር ላይ የሁለቱም ንግግር አይጋጭም። ግን ግራም ጣይ ከይቅርታ ጋር እንዲታወቀ ራስ ጥያቄ እየፈጠርክ ራስ እየመለስክ ነው። የእናንተ ቆይ እኔ ለአንድ ሰከንድም ቤተክርስቲያን ተሳሳተች አልተሳሳተች አሁን አላልክም ነው እናንተ ቤተክርስቲያን ተሳስታለች ብላችሁ አጣምኑ። ቆይ ገና ከምናምነው አትነሳ ከጠየቅኩ ተነሳ አይደለም። አሁን እኮ ገርላትና ድርሳናት የምታመጡት እኮ ቤተክርስቲያን ተሳስታለች ብላችሁ እኮ ነው። ያልጠየቅኩን ትተህ ጥያቄ ፈጥረህ ትመልስ። ጥያቄ የማይለያዩ ከሆነ በቲክቶክ እና በመሬት ያለው የማይለያዩ ከሆነ ለምንድን ነው ሁለቱ እንደዚህ አይነት ንግግር የሚናገሩት? አንደኛው ባትቀበል ይሄን ሐሳብ እኮ ላስረዳ ነው። ፕሊስ አስጨርሰኝ። ሐሳቡን አስረዳኝ እንጂ ቤተክርስቲያን ተሳስታለች አልተሳሳተም የሚል ነገር አላወራሁኝ። ያላልኩት እሱን ሐሳብ ልመልስ። መጀመሪያ ሐሳብ ነው ያቀረብኩት። አይለያዩም ብለህ ነበር ግን እንደሚለያዩ አይለያዩም። አሁንም አልተለያዩም እኮ አሁን አንተ ነህ መሰለህ አንዱ መቀበል ትችላለህ እያለ ነው፣ አንደኛው መቀበል ችግር የለውም እያለ አንተ ጭንቅላት ውስጥ ፕሊስ ልጨርስ። አንተ ጭንቅላት ውስጥ እንደዛ አይነት በቃ ተለያይቷል የሚል ሐሳብ እንትን አድርገሃል። ሰማን እኮ በጆሮአችን በግድ አልሰማን። ለሐሳብ ላስረዳ አልተለያየም የሁለቱም ሐሳብ እንዴ። አሁን አንተ መጀመሪያ ለምሳሌ የቀሲስ ዶክተር ዘበነ ለማን ልታስረዳኝ የሚገባው ቤተክርስቲያን ውስጥ የተሳሳቱ መጽሐፍትን ቢኖሩ መቀበል አለብን የሚል ነገር ካመጡ ነው ልታሳየኝ የሚገባው። ሁለተኛ ደግሞ እነዚህ ልጆች አሁን የተናገሩት ነገር የቤተክርስቲያኒቱ ላሳይ አሁን ምንድነው? ቆይ ቢኒ እቺን ላሳየው። እቺን ቪዲዮ ቆንጆ ነገር ነው። የተሳሳተን ቢሆን ማመን አለባችሁ ብለዋል አለ። ኦኬ ቆይ እስኪ ያለችው ቢኖር ቢሆን ጥሩ ነበር አለ። በል እንዳትቀይር ላሰማህ ወዳጄ። የተሳሳተን ቢሆን እናንተ ጋር በግዴታ ተቀበላታለህ ወደ ሳይሆን በግድ አራፕሊስ መጀመሪያ ልጨርስ ሐሳቤን እንዴ ማለት ነው ማለት ሐሳቤን ለጠየቅኝ ሳልመልስ ለምንድነው ተቋረጠ? መረጃ ያለበት ቤት መተህ እንትን ብለሃል። ቆይ ሐሳቤን መጀመሪያ ልጨርስ። የሁለቱም ሐሳብ አይለያይም። እንሰጣለን እድል እዚህ ቤት እድል እንሰጣለን። ቤተክርስቲያኒቱ ካን ይሄ ነው እንዲገልጽልን አልቀበልም የምትለው እግዚአብሔር ይግለጥልኝ። ይሄው ቆይ ስማው ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ያግባን ስራ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይሄ ጭምረው ይቀበላል። ምንም እናመቻምችው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበልም ማለት አይችልም። ኦርቶዶክስ ሳይሆን
ኦርቶዶክሳዊ የለም። እንዲህ ብሎ ማስተማር ኑፋቄ ነው። ሲዘዝ ባይሆን እንደው ከተአምራት ውስጥ ደግሞ ይሄ ተአምር የቅዱስ አደረገና ከበደ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሳይሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ትልቁ ተአምር ደግሞ በነገራችን ላይ የአምላክ ሰው ነው። ትልቁ ተአምር ከዚህ በልጥ ተአምር የለም። በዲቤት ላይ እናነሳዋለን። እዚህ ላይ ማሳሰብ የለብኝ ነው። ተጸልያለህ እንጂ ከከበደ አልቀበልም አይባልም አለ። ኦኬ ጥሩ። ቆይ አንዴ ማይክ እንዳትከፍትሽ አንዴ ነው ጌታ እንጂ ከበደኝ ተብሎ ይጸልያል እንጂ አልቀበልም አይባልም። እሺ እስኪኛው ደግሞ እንስማው። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለበት። እስኪ አስረዳና አሁን ግራምጣ እንዲህ ግራ የገባው ነገር እያሰማሁ ነው። እንግዲህ እዚህ ጋር ግራ አልገባውም። አንተ ጭንቅላት ውስጥ የፈጠርከው ነው አልኩኝ እኮ ፕሊዝ። አሁን አንደኛው ምን አለ? አንደኛው እኔ ሐሳቤን ላብራራ። ችግር የለም። አንደኛው ምን አለ? በግዴታ ተቀበላታለህ ይላል። ከፈለክ ከከበደ ትጸልያታለህ። ያኛው ደግሞ ኖ በግዴታ ተቀበል የሚባል ነገር የለም እያለ ነው። አሁን አስተካክል። ለምንድነው ሐሳቤን የማታስጨርሰኝ? ሰማሁ። ቀጥል ወዳጅ። እሺ ይኸውልህ፣ አሁን ያሰማቸው ሰዎች ሐሳብ ላይ በሙሉ ስህተት የለም፣ ሁሉም ልክ ናቸው። ኦኬ የመጀመሪያው ሐሳብ የሚያስረዳው ከመጽሐፍ ቅዱስ ውጭ ያሉ ትምህርቶች እስትንፋሰ እግዚአብሔር ናቸው ብለን አንወስዳቸውም፣ ስህተት ሊገኝባቸው ይችላል የሚል ሐሳብ ነው። አንቀበላቸውም ወይም ደግሞ ሁሉም እንደ እግዚአብሔር ቃል ልንቀበለው አንችልም፣ ስህተት የለባቸውም ማለት አይደለም ብለው ሲያስረዱ ያንን ሐሳብ እየገለጹ ነው። ነጥቡ ግን ያለው የቱ ጋር ነው ካለን ማን ነው መዛኙ ነው። አይ ምዘና ላይ አልኩ በጣም እየለመድኩ ነው። ባይተው ሐሳቤን ልጨርስ አስጨርሰኝ እንዴ? አይ ስትቀያይረው ሐሳቡን ተናለ አልጨርስኩም ሐሳቤን እንዴ? ሐሳቤን ላስቀምጥና ቀበላለሁ አይደለም ለሞግት። ኦ ማይ ጋድ አሁን እየተነጋገርን ያለነው እኮ ለምሳሌ እነ ማን ነው እነ ጋዲሳ ይሄንን ነገር አልቀበለውም ሲሉ እሱ በራሱ እንትን ነው ወይ ያንን የጠቀሰውን ወይ ኢዮብ ያልከው ወይ አክሊል አይችልም ማለት ጋዲሳ እንደዛ ማለት አይችልም። ይችላል? ሰማኝ ፕሊዝ። ቆይ ይችላል ወይ ጋዲሳ እንደዛ መናገር? እሱ በራሱ አልቀበለውም ማለት አለ። እሱ እንደውም አንድ የሚያነብ ጎበዝ ልጅ ስለሆነ ይሄን ተቆማ ይችላል እንደዛ ማለት አልቀበልም ማለት እሱ በራሱ ይኸውልህ ፕሊዝ ስማኝ። እሱም እየተናገረ ያለው ይመርመር ነው እኮ እያለ ያለው እኮ ይመርመር አይደለም አለመቀበል ትችላለህ። ህሊና አይደለም ጋዲሳ ያለው ቃል በቃል እንደው ጋዲሳ ጋር እንመጣለን። አሁን የጋዲሳን ሐሳብ መልስ አሰማ እንደው ያረጋል መልስልኝ ንገረኝ። መጀመሪያው እዚህ ጋር ላሰማ እንደገና ስማው። ሰምቼዋለሁ ሐሳቤን ልስጥበት። አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም ይላል እንትና። እዛ ጋር ደግሞ ዘማርያም ደግሞ ትቀበላታለህ ከከበደ ትጸልያለህ እንጂ ያለ ነው። በቃ ሁለት የተለያየ ሐሳብ ማለት ነው። ይሄ ሁለት አልተለያየ የምትለኝ ከሆነ አውቀ እያደከምከኝ ነው። አንደኛው እመዝናለሁ ከመቀበሌ በፊት ይላል፣ አንደኛው ደግሞ ምንም አትመዝንም ከከበደ ጸልይ ይላል። ማን ነው ትክክል? የሁለቱም ሐሳብ አልተለያየም። አሁን ዲያቆን ያረጋል አበጋዝ እየተናገረ ያለው ማን ነው መዛኙ እያለ ነው። እኔ ነኝ መመዝነው እያለ ነው። ማንም ይመዝነው እሱ ነው መነሻችን መሆን ያለበት። ማንም ይመዝነው። ቆይ ፕሊዝ ስማኝ። እነዛ አሁን የተጻፉት ገድላት ድርሳናት ተመዝነው አንተ ራስህ ቤተክርስቲያን ካመነባቸው ፕሊዝ ካመነችባቸውና ልክ ናቸው ብላ ካሰበች ማንም ሰው አለመቀበል ይሄኛውን አይሆንም ብሎ አለመቀበል አይችልም። ቤተክርስቲያን አምናበት አፕሩፍ ካደረገችው ዳሰይድ የሚያግባባን ነጥብ እሱ ነው። አሁን ዲያቆን ያረጋል አበጋዝም እያለ ያለው እነዚህ የሚመጡ ድርሳኖች መታየት መመዘን አለባቸው፣ በቤተክርስቲያን ዶግማ ስርዓት መቃኘት አለባቸው እያለ ስለሆነ እሱ እንደ አንድ የቤተክርስቲያን ምሁር እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት የተናገረው ሐሳብ ልክ ነው። ያ አፕሩቭ የተደረገና ቤተክርስቲያን ያጸደቀችውን መጽሐፍ ግን አለመቀበል አይቻልም። ቤተክርስቲያን አፕሩቭ ብታደርገውም እኔ ቫሉዌት አድርጌ አለመቀበል እችላለሁ ብሎ ከሆነ ዲያቆን ያረጋል አበጋዝ እሱ ጋር ኮምፕሌን ይኖረኛል። ስህተት ነው። ዲያቆን ዘማርያም የተናገረው ሐሳብ ልክ ነው ብዬ እናገራለሁ። ኦኬ ስለዚህ እንስማው ምን እንዳለ እንደገና። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው
አይታ ቤተክርስቲያኒቷ መዝና ነው የምንቀበለው አለ ወይስ አይተን መዝነን ነው የምንቀበለው? አይተን መዝነን አለ። ማን አይቼ መዝኛ አላለም እኮ ፕሊስ። እየተናገረ ያለው ሐሳብ የቤተክርስቲያኒቱን ሐሳብ ነው እየተናገረ ያለው አይደለም። እኔ ስማኝ፣ ቤተክርስቲያኒቷማ የራሷን መጽሐፍ ተቀበልኳት አስቀባይ ነች እኮ እሷ። ተቀባይ አይደለችም እሷማ ለምእመኖቿ ታቀብላለች እንጂ አትቀበልም። እሷ ተቀባይ አይደለችም። ምን ተገለባብጠዋል? እኔ ዲስከሽን ማለት ነው የቤተክርስቲያንን ሐሳብ ነው እየተናገረ። በእናትህ I'm very smart። ስማኝ አንድ ጊዜ ስማኝ። መርጌታ እሺ ባንዴ በጣም ስማርት ይሄ ካልገባህ ይሄ ቆይ ግራምጣ ቆይ ተበልታለሽ። አምጣቸው ሰውየው። ምን አልከኝ መርጌታ? ምን አሉኝ መርጌታ? የቀድሙን ሰውዬ አምጣቸውና ቤተ ክርስቲያኒቱ የወሰነችውን በሲኖዶስ ደረጃ የተወሰነውን እኔ ግን እቀበለዋለሁ በራእይ አይቻለሁ ያሉትን እንደው እንዴት ታየዋለህ? እሱን አሁን እሱ እንደውም ጥሩ ነው። በቃ እሳቸው በራሳቸው እኔ በራእይ አይቻለሁ የተባረከ መጽሐፍ ነው ይላሉ። ቤተ ክርስቲያኒቷ መርጌታ አሁን የእሳቸው ትምህርት የቤተ ክርስቲያን ማሳያ ይሆናል። ልክ እኮ አይሆንም በለና አይሆንም። ይሄ ትክክል እሳቸው ትክክል አይደለም። መጀመሪያ ለምን እልሃለሁ ዳጊ እኔም ብልህ እኮ እኔ ያላቸው በእኔ አይደለም የምትመዝነው ቤተክርስቲያኒቱ ዳጊ። አይወት ስሙት እንግዲህ ተመልከቱ። ሚለያይ ኦርቶዶክስ የለም ይለናል። እዚህ ጋር የተለያየ ደግሞ አሳያለሁ። እዚህ ጋር ቤተክርስቲያኑ አውገዝኩ ትላለች። እሳቸው ደግሞ ኖ እኔ አጥምቄበታለሁ ይላል። እኔ አንተን ልቀበልሽ ችግር የለውም። ሁለቱ ኮንትራዲክት ያድርግ ችግር የለውም። ሁለት ማስተያያ ሁለት ኦርቶዶክሶች አሉ። አንደኛው ሁለቱ ኮንትራዲክት ያድርግ በህልሜ ተረድቼው የተባረከ ነው ይላሉ። እዚህ ጋር ደግሞ ቤተክርስቲያኒቱ አውግዣዋለሁ ይላሉ። እሳቸው ተቃውሞ ነው ተውንጂ አላወገዙትም። እሱን እኮ ትናንት ዲስከስ አደረግን እኮ ምንም ሐሳቡ በሌላችሁ ጉዳይ ነው ያወራሁት። እሱን ጨርሰን ነው። እኔን ስማኝ። ቤተክርስቲያኒቱ ያወገዘችው መጽሐፍ የለም። ያወገዘችው መጽሐፍ አለ። እሱ የምትለው መጽሐፍ አለ። በቃ ምንም ይሁን ብቻ የሆነ መጽሐፍ አውግዛለች። አላወገዙትም። አሁን የምትለው መጽሐፍ አንተ ተሳስተህ ኦኬ ግራምጣ በእናትህ አንተ ቱ ስማርት ፎር ዩ ልንገርህ። አሁን አትሸውደኝም። የፈለገ አንተ ተሳስተህ አሁንም አታሳስተህ ድጋሚ አሁንም ስማኝ እንትን ቤተክርስቲያኒቷ መጽሐፍ አውግዛለች አላወገዘችው? ትናንት ገድለ ዮሐንስ መጥምቅ የሚል መጽሐፍ አውግዛለች ብለህ እንዳላወገዘችው መጥቻ አስረድቻለሁ። ምንም ያሰው ኧረ እባክህ እንዳላወገዘች አስረዳሃል እንዴ? እሺ እሱን ከቸርች ጋር አውራ። ምንም እኮ ችግር የለውም ወንድማችን ችግር የለውም እኮ ያወገዘችው የለም ካልክ አንተ ሌላ አይደለ አጭበርብርሃል። ለሱ ሲጀምር አንተ ይቅርታ መጠየቅ ሲኖርብህ ድጋሚ ትከራከራለህ። ልጅ ሁለተኛ አላስገባህም ማለት ነው። እንደዚህ ማትሰማ ማለት አልገባም። ለምን እገባለሁ? አመሰግናለሁ ስላስገባችሁ። ኦኬ መወያየት የማትፈልግ ከሆነ ችግር የለውም። ቻው። አይ እንኳን አስወጣችሁት ጥሩ አደረጋችሁ። ኦኬ ዋናው ነገር ምንድነው? ምን መሰለ የሚያደርገው አውቀውበታለሁ። በሁለት ዲስከሽኖች ገብቶኛል። ልክ እንትን ልትመታበት ስትል ልትይዘው ስትል ዘሎ ሌላ ነገር ያወራል። ቅድም ምን አለ? ቤተክርስቲያኒቷ ያለችውንማ ትቀበላለህ አለ። እኚህ ሰውዬ ቤተክርስቲያኒቷ ያለችውን አልቀበልም አሉ። ይኸው እንዴ ተው እንጂ እያሉ ነው። እኔ እኮ አጥምቄበታለሁ በህልም ተረድቻለሁ የተባረከ መጽሐፍ ነው ይላሉ። ልክ ስትይዘው ግልብጥ ይላል። በቃ ከእንዲህ አይነት ሰው ጋር አላወራም እኮ ገብቶታል። ገባ? አረ ወና ዳዳም እኮ በእናትህ። እሺ ወደ ያው ዳሪያዝ በሉልኝ። ዳሪያዝ ብራዘር በቃ እሺ። ዋናው ፖይንት ምንድነው? እንዳያችሁት ይሄው አንደኛው ፓርቲ ምን ይላል? እንደዚህ ይላል። እሺ ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለባችሁ። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስ እና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ ከፕሮቴስታንት? ትልቁ ልዩነታችን እሱ አይደል? ተአምራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ እንደዛ አትበሉ። ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። እሺ በቪዲዮ ላድርግላችሁ የምትፈልጉ ሰዎች ካላችሁ ይሄን ሐሳብ ቢኒ የምትለው ነገር አለ። ቤካየም ከመጣ ዳጊ ይሰማል ድምጽ ወይ ባሚዬ? እሺ ቀጥል ይሰማል አይደለ? ይሰማል። ቆንጆ ነው። እሺ አው ቀደም እየጠራኋችሁ ነበር። እሺ ተባረኩ። አንድ ሁለት ሐሳብ ማንሳት ፈልጋለሁ። ምንድነው እኛ አሁን 3 እና 2 ጥያቄ ጠይቀናል። አንደኛው ኦርቶዶክሳዊ ገድልን አልቀበልም ቢል የምር ኦርቶዶክሳዊ ይሆናል ወይ ነው።
ሌላኛው ደግሞ ሁለት አይነት ኦርቶዶክስ አለ እንደምናየው ከሆነ አንደኛው ቴክቶሮስ ነው። ሁለተኛው ደግሞ የመሬቷ ኦርቶዶክስ ትክክለኛ ኦርቶዶክስ በነ ዘማርያም በኩል ያሉት አሉ። ከዛ ደግሞ በነ ቴክቶሮሶቹ ወይም የቲክቶክ ሲኖዶስ ባሉበት በነ አኪ በኩል ሁለት አይነት ካታጎሪ አላቸው። ይሄ ግልጽ ነው እያየን ያለነው ነገር እና እያየ በማስረጃ የምናመጣውን ነገር እናንተ በደንብ ቶሎሬት ለማድረግ አትሞክሩ ለማለት ነው። ኦኬ አሁን ቅድም ገብቶ የነበረው ወንድማችን በግልጽ አንዳንዴ እኮ ህሊና የሚባልም ነገር አለ ብሏል። ቅድም አኪ ህሊና እያወቀ እንደዚህ በጆሮ እየሰማህ አይ ለማለት የፈለገው እኮ አይ አንተ አይምሮ ውስጥ እኮ ያለው ምናምን ነው የምትለው ነው። እንደዛ አይደለም እንዴ በማስረጃና በመረጃ ነው የምናወራው። ኦኬ አሁን ሁለት ኦርቶዶክስ ነው ያለው ወደዳችሁም ጠላችሁም። አንደኛው በቲክቶክ የሚያገለግሉት ናቸው። እንደገና ደግሞ ሌሎቹ ደግሞ በቤተክርስቲያን የሚያገለግሉ ናቸው። ይሄ ግልጽ ነው። ሌላኛው ደግሞ የምታነሱት ብዙ ጊዜ የምታነሱት ሐሳብ አለ። ይሄም ከቲክቶክ የሰማችሁት ነገር ገድልና ድርሳናት መቀበል ግዴታ አይደለም ወይም ደግሞ የሃይማኖት መከራከሪያ አይደለም የምትሉት ማለት ነው። የኛ አምስቱ ሶሎዎች መከራከሪያ ናቸው እንዴ? በአምስቱ ሶሎዎች ከኛ ጋር ዲቤት የምትገቡት እንደዛ ማለት እኮ እንችላለን። ሁልጊዜ እናንተ ምንድነው የምትሉት? አይ በመጽሐፍ ቅዱስ ብቻ ነው። በየትኛው መጽሐፍ ቅዱስ ራሱ ስንት መጽሐፍ ቅዱስ ነው ያላችሁ? በመጽሐፍ ቅዱስ ራሱ እርስ በርስ እዛ ውስጥ ለውስጥ እኮ አልተስማማችሁም ከሲኖዶስ ጋርና እዚህ ቲክቶክ ላይ ከምትወራው ጨምሮ ማለት ነው። እና ምንድነው እኛም በመረጃና በማስረጃ ስናወራና ማስረጃ ስናመጣ ለምናመጣው ማስረጃና መረጃ ትክክለኛ መልስ ነው የምንፈልገው። ኦኬ በቃ ሊትራሊ ሁለት አይነት ኦርቶዶክስ አለ። ቅድም ወንድማችሁ በቪዲዮ ያየነው ወንድማችሁ እንደተናገረው ማለት ነው። የቲክቶካን ሳይሆን የመሬቷን ኦርቶዶክስ ነው። ልክ ነው። ዘማርያም የመሬቷ ኦርቶዶክስ ነው። ሊትራሊ ነጥር ያለ ማለት ነው። እሱን እናምናለን። ሲቀጥል ደግሞ ለማስተባበልም አትሞክሩ። ኦኬ ለማስተባበልም አትሞክሩ። በጣም የመዳም መንገዳችሁ የናንተ በጣም ብዙ እንደሆነ እናውቃለን። ለመዳም የምታረጉት ትግል በጣም ብዙ እንደሆነ እናውቃለን። ከመጽሐፍ ቅዱስ ውጪ በጣም ብዙ የምታረጉት ልምምድና የምታራምዱት የቤተክርስቲያን ትምህርት እንዳለ በጣም እናውቃለን። እንደዛም ሆኖ ግን ከኛ ጋር በጣም በመጽሐፍ ቅዱስ ዲቤት ለማድረግ ገና በጣም ብዙ ይቀራችኋል ማለት ነው። ይሄን ላለው ሌላ ኦርቶዶክሳዊ የሚያወራ ካለ መቀጠል ይችላል ለማለት ፈልጋለሁ። ቅዱሳን ተባረኩ። ቅድም መምህር አንድ በጣም እንደ እንትን ሲያረግ እንደ እንግሊዘኛ መምህር ሲያረገው የነበረ መጀመሪያ የገባው ነበርና እሱን ራሱ በጣም ብዙ መጠየቅ የምፈልገው ጥያቄ ነበረ። ኧረ ይሄ መጽሐፍ ከዛሬ ውጭ አላየሁትም ምን ያለው? እኛም ከዛሬ ውጭ ስናየው የደነገጥነው ይገርማል መምህር እና ልክ ሲነበብለት ከዛሬ ውጭ አልሰማሁትም ያው ይመረመራል ምናምን ብሎ መጨረሻ ላይ ወጣ። እንደዚህ ነው አንድ በአንድ የምታመጡትን ነገር ወይ የምታነሱትን ሐሳብ ሁሉ በመረጃና በማስረጃ ነው ውድቅ የምናደርገው ማለት ነው። እና እንቀጥላለን። ቅዱሳን ሌላ የሚገባ ኦርቶዶክስ ካለ እናወራለን ለማለት ፈልጋለሁ። ተባረክ ዳጊ። ኧረ ሉክ ይሄ ነው በጣም የምፈልገው ቪዲዮ እንዲያየ ተባረክ። ስሙት ይሄን መሪጌታ አሉ ይሄን ጉድ ስሙ። ቆይ ከፍ ላድርገው ድምፁ። ለአንድ ሰው ምናምን ብለኝ የማልቀበለው ከሆነ እሱን ነው የምለው። አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው ተቀበል ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን እንተዋለሁ የሚል ትምህርተኛ የለም። ቋንቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ ይሄ ማለት ማንን ማለት አይችልም። ማንን ማለት ሊቀ ጳጳስ ማለት አይችልም። እንደዚህ ተአምረ ማርያም ክፍል ማለት ቀበለው አለ ብሎ መናገራቸው ሊቀ ጳጳስ። እሺ ለምሳሌ እነዚህ የገድል መጽሐፍት ናቸው። የገድል እና የተአምራቲንግ የቤታችን ተአምር የተአምረ ማርያም መጽሐፍ አለ። ይኸው ለምሳሌ ተአምረ ማርያም ማለት ነው። እሺ መጽሐፍቱ እነዚህ አሉ። ለምሳሌ እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ የግዴታ የለብኝ? እናት ቀርጻለች፣ ቤተክርስቲያን አንጻለች፣ ገድል ጽፋለች፣ እንቀበለዋለን። ያን ሳናንገራግር ወረም ዘለም ረመጥ ዘመጥ የለውም ዋጥ ነው። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ። እሺ ረመጥ ዘመጥ በጣም የተመቸኝ መሪጌታ እያዩ ነው እንግዲህ ያው ቤካዬ ካለ መሪጌታ ቢኒ ቀጥሉ እስኪ እዚህ ላይ እናንተ አስተያየት ስጡና። ረመጥ ዘመጥ አላለም። በጣም እኮ የሚገርም እንትን ነው እኮ።
ቋቅ ካለት መውጣት ነው ይላሉ። እሳቸው ምን አሉ? እስኪ አንዴ ልድገመው እንዴ? አንዴ ቪዲዮን የመጀመሪያውን ሀሳብ ብቻ ልድገመው ትንሽ እንትን እንዲያያዝላችሁ ሀሳቡ። ኦኬ ረመጥ ዘመጥ አላለም። የማልቀበለው ከሆነ ምንድነው ኢግኖር ነው ምለው ነው ያሉት። አረት ይመቹኛል ይሰውይ እኮ አንዳንድ ጊዜ። እሺ ምክንያቱም ገርል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን ተዋለሁ የሚል ትምህርተኛ የለም። ቋቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ እኔ ማለት ማንን ማለት አይችልም። ማንን ይህንን እኮ እያልን ያለውን እኛ ምንድን ነው ነገሩ? አንደኛው እሺ ለምንድን ነው ዛሬ ወደዚህ ርዕስ እንድንገባ ያደረገን መሰላችሁ? ራሱ ይሄ ዘማርያም የቲክቶኳ የመሬቷ እያለ ማውራት ጀምሯል። በጣም ጥሩ ይለያያሉ በጣም የሚለያዩት በዚህ አይነት ጉዳይ ብቻ ሳይሆን በገድላትና ድርሳናት ብቻ ሳይሆን በጣም ሲሪየስ በሆኑ ዶግማ በሆኑ ሀሳቦችም ሲጨፋጨፉ ነበር። አሁን እኛ የምንፈልገው ነገር ምንድን ነው? ገድልን ሰሞኑን የታገደውን ገድል አስመልክቶ አንዳንድ አንጃዎች ተነስተዋል። እንግዲህ ምልአተ ጉባኤው የፈለገ ሊወስን ይችላል፣ እኛ ግን እንቀበለዋለን የፈለገ ብትሉን። ማን ነበር ቅድም እንዲያውም ያሳየኝ? ሰሌሁን አይ ቲንክ የሆነ ሰው ቅድም ከፍቶ እያሳየ ነበር። እኛ ቤት ገብቶ አንደኛው ተመሳሳይ ነገር ሲናገር ነበርና አሁንም ገብታችሁ እስቲ የሚባል ነገር የለም ምትሉ ካላችሁ። ምክንያቱም እንደዚህ ከቀጠለ የቤተክርስቲያኒቷ ያወገዘች ስትጥል እኛ አንጥልም እያላችሁ ከስር ትራሽ የምትሰበስቡ ከሆነ መታደሳችሁ በጣም ሊርቅ ነው። እኛ ደግሞ ደስ ብሎን ነበር፣ ጎሽ ሊታደሱ ነው ብለን ነበር። ከስር ትራሽ የሚያነሳ ትውልድ ከመጣ እንዴት ይሆናል ነው። ስለዚህ ልዩነቱ ስላለ ነው። ቲክቶክ ላይ ያለው ትራሽ ይጥላል፣ ቤተክርስቲያኒቷ ውስጥ ያለው ትራሽ ይሰበስባል። ይሄ አይሆንም። ወይ ደግሞ ታች ያለው ይጥላል፣ ቲክቶክ ላይ ያለው ይሰበስባል። እንደዛ መሆን አይችልም። እንዴት ነው ሐሳባችሁ ነው? አንለያይም ካላችሁም ግልጽ አድርጉልን። ከተለያያችሁም ለምንድን ነው በዚህ ያህል ርቀት እንዲህ በሚያስታውቅ ያህል ርቀት ሄዳችሁት? መግባት ይፈልጋልና አንድ ቁጥር ይጻፍልን። መሪጌታ የሚሉት ነገር አለ። ቤካዬ ድምፅህን አልሰማውም። ዛሬ እሱ ቤት እኔ ጠፍቼ ነበር፣ እሱ ደግሞ እኔ ቤት ጠፋ። ኦርቶዶክስ 3 ሆኗል። አሁን ኦርቶዶክስ 3 ሆኗል። የቴሌግራምም አለ። ቅድም ረሳሁኝ፣ ቅድም እላለሁ ብዬ ነበር። የምሬን ነው። በጣም ሰማይና ምድር ነው የሚወራው ማለት ነው። እና አንዳንድ መረጃዎች ስለማገኝ ለዛ ነው። የቴሌግራሙ ደስ ይላል። እስቲ እንግዲህ አላውቅም። እሺ ወንድማችን ጌቱ ሰላም ነህ? ከየት ቤተ እምነት ነህ ጌቱ? ጄሎ ነው የሚለው እንዴ? ምን ብዬ ነው ያልኩት? ጄሎ ምን ብዬ ላምበው? ጄኒፈር ሎፔዝ ማን ነህ? ንካው በቃ ብለህ በሪፖርት ልታገለግልን ነው። የዋትሳፕ የቫይበር እያሉ እንዳይመጡ እንጂ በቴሌግራም ከቆመልን ጥሩ ነው። ኧረ ተው ኦርቶዶክሳኖች አትቀልዱ። በጣም የሰው ህይወት እኮ እዚህ ላይ ያለው በጣም ነው የምትለያዩት እንጂ በጣም እድሜ ለሰሙ ጉዳ ፈላኩ እንዴ። ሰሙ እኮና ደምረው እኮ የሰሩልን ውለታ ሰሙኑን አሁን በጣም የሚለያይ ነው። እዛ ጋ ያለው ይቀደዳል፣ ይዋሻል። ቲክቶክ ላይ ያለው ደግሞ በተቃራኒ እንትን ይላል። ስለዚህ ኑና ንገሩን እስኪ። ዳግሻዬ ደምሮ ስጠራውማ እንትን ማረጉን አትከልክለዋ። ታዲያ ምንድን ነበረ? ማረግ አለ። ምንድን ነበር? ጠጆሎጂ ደምሮ ነው ይባለው። ወይ ኢየሱስ! ጠጆሎጂ እኔ የለሁበትም። ኧረ ተው። እሺ ወንድማችን ገብሩ እየገባ ነው። አላቅም። ቤካዬ ጠፍተሃል። እስኪ እቺ ቪዲዮ በጣም ነው የተመቸችኝ። ሊያየ የሰራቻት። ቆይ እኔም ኮፒ አረጋታለሁ። ሪፖስት ነው የሚባለው። ሪፖስት አረጋታለሁ። በጣም ይገርማል። ነገር ላምጥቶ ምናምን ቢለኝ የማልቀበለው እኮ ነው ነው የምለው። አልቀበልም። ምክንያቱም ገርል የመዳኛም የመጸደቂያም የመግቢያም እንትን አይደለም። መሯቸው እኮ ነው። ይሄ ነገር እንደማያውቀውም ገብቷቸዋል። የገድሉ ቁጥር አይታወቅም። አስቡት። ህልቆ መሳፍርት ገድል አለ። በዚህ ሁኔታ ከቀጠለ
ኤርሚያስ የሚቀጥሉት 20 ዓመታት ራሱ አፍርሶ የማይጨርሰው የሀገር ገድል አለ ማለት ነው። ስለዚህ ይሄ ነገር በጊዜ መካድ ይሻለኛል። በቃ አላቅም እዚህ ውስጥ መዳኒያም አለመቀበልም መቀበልም እችላለሁ ወደሚል ድምዳሜ እሳቸውን ያደረሳቸው ማያባራ የሐሰት ስራ ማፍረስ ስራ እንዳለ ስለገባቸው ነው። ወንድማችን እየገባ ነው፣ በር ላይ ነው ያለው፣ ይሽከረከራል፣ እየገባ አይደለም። ለእናንተ ገብቷል? ይታያችኋል? ገብሩ ማለት በጌታ ያለው እንደምነው ነው። ነው እንዴ? እስኪ እናንተ ሳቡልኝ፣ ውስጥ ያረጋችሁ ሳቡልኝ። አይ ቲንክ ትግራይ አካባቢ ያለው እንደምነው እና በጣም ነው የሚከታተሉት። ከዛ ኦኬ ኦርቶዶክስ ቤተክርስቲያን ውስጥ እንትን ያሉ ሰው ናቸው፣ ያደጉ ሰው ናቸው። ግን በዚህ ቲክቶክ ላይ በሚገለጠው እውነት ልባቸው ለጌታ የተማረከ ሰው ናቸው። ጌታ ይባርካቸው። በጣም 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 ትልልቅ ሰዎች እንደሚሰሙ በዚህ መካከል ያው መናገር ፈልጋለሁ። ለማንኛውም ኦኬ ቁጥር ቢጽፉና ይሻላል። ኦርቶዶክሳውያኖች ቢኒዬ መለየት አልቻልኩም። ቁጥር ቢጽፉ ይሻላል። ያ ቁጥር ይጻፉና እንደዛ ይሆን። ኦኬ እንደዛ ይሻላል። መግባት የምትፈልጉ ቁጥር ጻፉ። እኛ እስከዛ እቺኛዋን እንለጥፍላችኋለን፣ እናሳያችሁ። በጣም ይገርማል ቪዲዮ በጣም። እቺን ደግሞ ተመልከቱ። በጣም በጣም አረ ሙዳት ቪዲዮ ነች እቺማ። ቆይ በቪዲዮ ላድርግላችሁ። እሺ በቪዲዮ ላድርግላችሁ። ኦኬ እንዴ እኔ እኮ ይገርመኝ ስለ አንድነት ሲያወሩ በጣም ይገርም። የምን አንድነት ነው የምታወሩት እንዴ? ኦኬ እሺ ቀሲስ በኩል ቀጥሉ። ቤተክርስቲያን በእመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳን ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት እንዳለ ያወቁ ነው እስከዛሬ ደስ ሲዋሹ ነው የነበረው ማለት ነው። ሁለት አይነት እሳቤ እንዳለ ያውቃሉ፣ ግን አንድ ነው። ምን ኦርቶዶክስ ኩላዊት ናት፣ ወጥ ናት፣ አንድ ነች ትምህርቷ ሲሉን ነበር። ጭንቅ ሲመጣ አወጡት። እኔ እኮ አውቃለሁ እኮ ያው ቲክቶክ ላይ ካወራው ችግር ስለሚፈጠር ነው። ወንጌላውያኖች ከሰሙ ይህንንም ሐሰት ያፈርሱብኛል ብዬ ስለፈራው ነው። ለፖለቲካ ስለማይመቸኝ ነው። እስኪ ቆይ እንደገና ይበሉት ራሱት። እመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳን ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት በቤተክርስቲያን አውደ ምሕረት ላይ በየትኛውም ቦታ ላይ ቆይ አንድ ያልገባኝ ነገር ምን ማለት ነው? ምን የገባችሁ ሰዎች አላችሁ? እስኪ ቁጥር ጽፋችሁ ብትገቡና ብታስረዱን። አንድ ነን ስትሉ አልነበሩ? በማርያም እንኳን ጉዳይ ሁለት ሐሳብ ያለ ይላሉ። እሳቸው ናቸው ሁለት ሐሳብ ያለን። ዲያቆን ሕዝቅያስ ደግሞ ቆይ ሁለት ሐሳብ አይደለም ለምን ይሄን ነገር አላጣራም ብለው ደብዳቤ ጽፌ ለ21 ሰዎች ላኩኝ አሉ። እኔ አይዳውት ይሄ እንኳን ውሸት እንደሆነ ታሪኩ እንኳን ያስታውቃል። አሁን ለ21 ሰው ደብዳቤ ጻፉ። እሺ ይሁን ግድ የለም እሺ ጻፉ። ከዛ ምላሽ አገኙ አሉ። ምንድነው የጠየቁት? ጥንተ አብሶ አለባት የለባትም ማርያም እንዴ? እርሶ ዲያቆን ከመሆኑ በፊት እንዴት ይሄንን ያጣሩ? አንድ ሰው ዲያቆን ሆኖም ገና ይሄ ጥያቄ ያለበት ማለት ነው? አንድ ሰው ዲያቆን ሆኖም ይሄ ጥያቄ እንዲመለስለት ገና ደብዳቤ ይጽፋል ማለት ነው እንዴ? ድቁና ይሄንን ሳያውቁ ድቁና መቀበላል እንዴ? እንዴ እኮ በጣም አሳፋሪ ነገር ነው። እሺ ላኩ ደብዳቤውን ዲያቆን ሕዝቅያስ
21 ሰዎች ጋር ላኩ። ከ21 ሰዎች መልስ መጣላቸው። 15ቱ ተመሳሳይ ናቸው፣ ቀሪዎቹ አይገናኙም አይደለም ያሉት። 21 ደብዳቤ ላኩ፣ 21ዱም የተለያየ መልስ ነው አሉ። በአንድ ርዕስ ነው ወገኖቼ፣ በአንድ ርዕስ ማርያም ጥንተ አብሶ አለባት የለባትም በምትል በአንድ ርዕስ ብቻ 21 መለያየት አለ እዛ ቤት በአንድ ርዕስ። እንግዲህ አስቡት፣ ርዕሱ በተቀየረ ቁጥር ደግሞ ስንት መለያየት እንደሚኖር አስቡት። እሳቸው እንግዲህ 21 ያገኟቸው ጋር ልከው ነው እንጂ 51ም ጋር ቢልኩ 51 የተለያየ ነገር ይኖራል ማለት ነው እንዴ። ምንድነው ያልገባኝ ነገር? አሁን ለምን ሰው ወንጌል እንዲሰማ አትፈቱት? በቃ ተውት እኮ ይሄን ያህል እያወቁ እርሶ እያወቁ አቅ ነበር አሉ። ለምን ካወቁ ለህዝቡ ግልጽ አያደርጉላቸውም ነበር? ለምን እያወቁ ለምን ይሄን አሁን የተናገሩትን ስሟት እቺ የመጨረሻ ጊዜ ክርስቲያን በመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለበት ብለው የሚያምኑ እኮ። ይሄን ካወቃችሁ ለምን ህዝቡን ታምታቱታላችሁ? ለምን ለምን ለእንጀራ ሲባል ለቅስና ሲባል ይሄን ያህል ትክክል አይደለም። መጣን፣ አሁን ወንጌላኖች መተናል። አሁን በቃ ህዝቡ እግዚአብሔርን ያምልክ፣ ልቀቁት፣ ተውት። ምንም 2-3 እሳቤ የለም። በቃ የተባረከች ብጽዕት የጌታ እናት አማኝ የጸሎት ሴት ምን እንበላችሁ? ከተጻፈ ውጪ ምን እንበላችሁ? አለቀ። ከዚህ ውጪ ምንም አያስፈልገውም ሰው ስለ ማርያም ማወቅ ከተጻፈላት ውጪ ማለት ነው። ይሄ ብቻ የተጻፈላት ነው ማለት አይደለም። ከተጻፈላት ውጪ ምንም ሰው ማወቅ ስለ ማርያም አያስፈልገውም። እናንተ ግን አጨቃጫቂ አድርጋችሁታል የእሷን ጉዳይ። ለምን አጨቃጫቂ ይሆናል? በቃ እኮ ምንም ያጨቃጨቅ እኮ ነገር የለም። ጥንተ አብሶ ኖረባት አልኖረባት ያ የሰውን ድህነት የሚወስን ጉዳይ አይደለም። ያዳነች እሷ አይደለች፣ የሞተች እሷ አይደለች፣ ለቤዛነት ወደ ምድር የመጣች እሷ አይደለች። የመስቀል ጽዋና ሞት የጠጣችና ያሳለፈች እሷ አይደለች። ምንድነው? ዋይ ለምን አተውትም? ለምን ህዝቡ በቃ ወጥቶ ያምልክ? በቃ አረ ዳጌ እንደ ቤተክርስቲያኒቱማ ሞታለች፣ ለኃጢአተኞች ሞታለች። መስቀል ላይ አይደለም ብዬ ነው ታስገባለች። መስቀል ላይ አልገደሏትም እንጂ ገድለዋታል። ስለዚህ የማርያም ነገር አሁን ከተነሳ እዛ ቤት በጣም ብዙ ኮተት ነው ያለው። ኮተት ኢን ሴንስ ኃጢአተኛን የምታድናት ስትፈልግ የምትገልናት ስትፈልግ በአንድ ጎረምሳ ወንድ ልጅ የምትቀናናት እንዳታገባ ካገባህ ቀናለሁ ብላ የምትበሳጭናት በቃ ማለት ስትፈልግ ደግሞ በየገዳሙ ደግሞ ለሽማግሌዎች ለሞኖክሴዎች በቃ ጡቷን አውጥታ የምታጠባናት ስትፈልግ ደግሞ ኢየሱስን ጡቴን እቆርጣለሁ ይሄንን ሰው ካልማርክልኝ ብላ የምታስፈራራናት የጌታን ፍርድ ከጌታ ፍርድ ይልቅ የሷ ፍርድ በማስፈራራት የምታጸናናት አሁን የነገረ ማርያም ላይ ያንን ቤተክርስቲያን እቺን ቤተክርስቲያን አንስተን ነገረ ማርያም ላይ ስናወራ ማርያም ምን ያህል የትኛውን ከቨር ነው ያደረገችው ከተባለ ሁሉን ከቨር አድርጋለች። ሁሉን this is the truth። በቃ አሁን ይሄንን እውነት መጋፈጥ አለባችሁ ነው። እናንተም መበርታት ነው ያለባችሁ። በቃ መበርታት ነው ያለባችሁ። ምንድነው የምትበረቱት? ይሄንን ኮተት የሆነ ትምህርት ሰብስቡትና ራሳችሁ ያቃጥሉት። አይ እኛ አናቃጥለውም እውነት አለው ካላችሁ ደግሞ እውነቱን ነውና ሞግቱ። በምንድነው የምትሞግቱት? በእግዚአብሔር ቃል። ስለዚህ እኛ ባይዘው አሁን የምንሞግታችሁ ለጌታ ለኢየሱስ ክርስቶስ ብቻ ሳይሆን የጌታችንንም እናት ድንግል ማርያምን ስሟን አበላሽታችኋል፣ አቆሽሻችኋል፣ የሌላትን ባህሪ ሰጣችሁ፣ ስሟን የረከሰ አድርጋችኋል። እና ለጌታችን እናት ያልተገባ እናንተ ክብር የላችሁም። ባይዘው ለማርያም ምንም ክብር የላችሁ። እኔ ማርያምን የምትወዷት ሁሉ አይመስለኝም። እንወዳታለን፣ ያው በአፍ ይቻላል፣ ግን ማርያምን የምትወዷት ሁሉ አይመስልም። ምክንያቱም ማርያምን ከወደዳችኋት አትሊስት የምትወዱት ሰው ላይ እኮ አትዋሹበት። የምትወዱት ሰው ላይ የክፋትን ነገር የአመፅን ነገር አትጽፉበት። ገብቷችሁ?
ሳታውቁ በቀደም ኦኬ። ስለዚህ አሁን ነገረ ማርያምን ካነሳ ዳጊ ነገረ ማርያምን ካነሳ እዛ ቤት ግሳንግሱ በጣም ብዙ ነው። ግሳንግሱ በጣም ብዙ ነው። ኦኬ ማርያም አለባት ጥንታ ብሶ የለባትም የሚለው ላይ ቶ እሱ አንድ እኮ ትንሽ ያሳብ ማርያም ግን እዛ ቤት ብዙ ነገር መስራት የምትችል ናትና እዛ ላይ መጀመሪያ የጠራ ትምህርት ራሱ ያስፈልጋል። ገና ባይኔ ጸጋ ይብዛላችሁ የገባም ሰው ስላለ አየለ ተቀበላቸው። አየለ አየለ እሺ አይ ቲንክ አየለ ከኛ ጋር ያለ አይመስልም። አያሌው መሰለኝ አይደለ? አያሌው ነው ስሙ። አያሌው ነው መሰለኝ እንጃ። አቤት አያሌው ከበደ ነው። ኦኬ ያው አቤት FM mode እንኳን አለ ቤተ እምነት ሰላም ነው እግዚአብሔር ይመስገን አለኝ። ትንሽ ሀሳብ ለመስጠት ፈልጌ ነው። እኔ ክርስቲያን ነኝ። ክርስቲያን ነኝ። እኔ ክርስቲያን በጌታ በጌታ ነኝ። የሙሉ ወንጌል ቤተክርስቲያን አባል ነኝ። ሰማን ይሰማል። አሁን ብዙ ጊዜ እሺ ይቅርታና ያው ብዙ ጊዜ እከታተላችኋለሁ። ላይቭ ገብቼ አላውቅም እስካሁን። የእናንተንም ኤርሚንም እከታተላለሁ። አንዳንድ የምትደክሙበትን ነገር ለመንገር ፈልጌ ነው እችል እንደሆነ። እሺ እሱ ችግር የለውም። በቃ ቀላል ነገር ነው። ብዙ እወጣለሁ ቶሎ። አሁን እኔ በፊትም ያው እንግዲህ ኦርቶዶክስ ቤተክርስቲያን እያለሁኝ ድቁና ትምህርት እማር ነበር የተወሰነ ጊዜና ረዘም ያለ ጊዜ ነው። ዲያቆን ለመሆን ቄስ ለመሆን ይሄን ያህል የተለየ ትምህርት ምናምን አያስፈልግም። በቃ እዛችሁ ላይ የምታገለግለው አገልግሎት ብቻ የምትማረው እንጂ መጽሐፍ ቅዱስ አትማርም። ስለዚህ እነዚህ እናንተን የሚያደክሙ ሰዎች መጽሐፍ ቅዱስን ተምረው ሳይሆን ሌላ ትምህርት ተምረው ስለሆነ ጊዜያቸው እንዳይገሉባችሁ ብዬ ፈልጌ ነው፣ ለመንገር ፈልጌ ነው። ምክንያቱም መጽሐፍ ቅዱስን ያልተማርኩም ነበር የዛ ጊዜ። ግን ያው ሀሁ ተማር ከጉዙ ከይ አግዝ ለግዝ ተምረ ወንጌል ተምረ ዳዊት ደግመህ ውዳሴ ማርያም ምናምን ተማርና ወደዛ ወደ አገልግሎት ስርዓት ነው እንጂ የምትሄደው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ አንማርም ነበረ። ስለዚህ አሁን ዲበኩሉም በላቸው ሌሎችም በላቸው በቃ ከዚህ ውጪ ሊያቋጭም። ለዚህ ነው ነገረ ማርያም ላይም ነገረ ኢየሱስ ላይም ጭቅጭቅ የሚመጣው ሰው መጽሐፍ ቅዱስን ካልተማረ ትክክለኛውን የክርስትና መንገድ ስለማያገኝ ምንም ድካም ነው የሚሆነው ከእናንተ ጋር ብዬ ነው። አይ እኛ ህዝባችን እንዲድን እንፈልጋለን። እውነቱ ይገለጣል። መጽሐፍ ቅዱስ ስለ እውነት ነው ሁሉን ይመዝናል። ስለዚህ መተው የሚሞግቱ ከሆነ እኛ እንጋብዛቸዋለን። መቼም ቢሆን መቼም ብዙዎቻችን እናትም አባትም ዘመድም ሁሉ ብዙ ኦርቶዶክሳውያን አሉ። ስለዚህ ግድ ይለናል የነሱ እንደዚህ መበታተን የነሱ የጠራ ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት ይዘው መገኘት ኦርቶዶክሳውያኖችም እንዳዩ ስለምንፈልግ ነው። ቴንክ ዩ ጸጋ ይብዛል። አሜን አሜን። አመሰግናለሁ። እሺ ኦርቶዶክሳውያን ካላችሁ ላኩልንና የገባችሁ መወያየት እንችላለን። ስለዚህ ዳጊ ቅድም ልል ነበረ። አሁን ፖይንቱ ምንድነው? ነገረ ማርያም ከተነሳ እዛ ቤት ነገረ ማርያም ከተነሳ በጣም ብዙ ግሳንግስ አለ። በጣም ብዙ ግሳንግስ አለ። ስለዚህ ማርያም ስጋው ደግሞ እኮ የማርያም ነው። ገብቷል። አውደ ምሕረት ላይ ነው ጳጳሳት ናቸው ይሄንን የተናገሩት። አንተ የምትበላው ስጋና የምትጠጣው ደም የማን መሰለህ? የእርሱ አይደለም ብለው በፉከራ እዛ ቤት ፉከራና ሽለላ ቀርቶ በጣም ነው ያለው። ግን እውቀት ሲባል ዜሮ። ኧረ ተውኑ ሞግቱ የለም። ባትልፊልድ መሄዱ ነው ይመስለው። ኤኒዌይስ ዳጊ አይቀጥል። በቃ የሚገቡ ካሉ እናስተናግዳለን። እሺ ሰላምዬ
ሰላም በይን እንኳን ደህና መጣሽ። ሰላማችሁ ይብዛ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ባሚዬ፣ ቢኒ፣ አባ መረጌታ፣ ቢናዬ፣ ዳጊ ሰላማችሁ ይብዛ። ተባረኩልኝ አለው። እሺ ሰላም የጌታ አብስቶ ይባርክሽ። ተባረክልኝ። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። እኔ ይሄኛውን ርዕስ ሼር ላድርጋችሁ። እስከዛ ድረስ በጣም እኮ የሚገርም ነው። እንደዚህ ብናደርግላቸው ሳይሻል አይቀርም መሰለኝ። ቢኒ ቤካችን ኦኬ። ማርያም እንዴት ነው? ሰው ገላ እሱ ይሻላል። ሞር ስፔሲፊክ ይሆናል እሱ ይሻላል። ይሄን ገደል እስኪ ትስቃላችሁ እናንተ አይደል? እኔ ያናዶኛል በጣም። እኛ የማርያም ጠላት ስንባል ኖረን ማርያምን በመጨረሻ ገዳይ ያደረጓት። በጣም እኮ ነው የሚገርመው እኮ። እኛ ብለን ቢሆን ኖሮ ይሄን ገደል እኛ ጽፈን ቢሆን ኖሮ እንደዚህ ሰብከን ቢሆን ኖሮ አስባችሁታል? በቃ መረጃ አገኙ ማለት ነው። በጣም ይገርማል። ኦኬ አሁን እንዴት አድርገህ ረበሰውታ? እንዴት ነው የምንለያቸው? ቢኒ እናንተ ትችላላችሁ። እኔ ሆስት ስለሆንኩ ውስጥ ያሉትን ገስቶች መለየት አልቻልኩኝና እስኪ ተባበሩን። ጥያቄ አንድ ቁጥር ካልጻፉልን አናስገባቸው። አንድ ቁጥር ይጻፋል። እሺ ጥያቄ ያላችሁ መግባት ትችላላችሁ። ባይ ዘ ዌይ በዚህ ሐሳብ ላይ መልስ ብቻ ለመለስ አይደለም። ገመቺስ ነው የሚለው ቢኒ ያናግረው። ባሚ ገመቺስ እንኳን ደህና መጣ። ለንደን አለ ቢኒ ለንደን ራሱ አለ። ቆይ ቢኒ አንተ አናግረው እሱን። እስከዛ መኖራቸው ቢኒ ለንደን ባሚ አለው ዳጊ አለው። እሺ ድምፅ አሰሙ። አንድ ቢኒ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? በእግዚአብሔር ጸጋ ይብዛላችሁ። እኔ እንኳን ወንጌል አማኝ ነኝ። የሆነ ያግዘናል ብዬ ያሰብኩት ሀሳብ ነበረኝ። ኢትስ ኦኬ። እሺ በቃ ጸጋ ይብዛል። ታንክ ዩ እናመሰግናለን። አሁን ላውራ ኦርቶዶክስ አይ በቃ እንትን ርዕስ ኦልሬዲ ስላለ አውቃለሁ። አንድ አይቀስ ነው ለኔ የፈለኩት እንትን ይሄ አገልግሎት ከእናንተ ጋር መስራት ፈልጋለሁ። ልክ ነው። የጌታ ጸጋና ሰላም ይብዛላችሁ። ከሁሉ አስቀድሜ ሰላምታ አቀርብላችኋለሁ። ሲቀጥል ይሄ ገድላትና ተአምራት የተባሉት ነገሮች በእናንተ በአማርኛ የምታቀርቡት በኦሮምኛ ወደ ኦሮምኛ ተተርጉሞ ብዙ አማርኛ የማይችሉ ኦሮምኛ ብቻ የሚናገሩ ሰዎች አሉና ወደ እነሱ ብናደርሰው ብንተረጉምላቸው እያመጣን እዚህ ጋር ብንጋብዛቸው ብሎ ሀሳብ ነበረኝ። ይሄ ላይ ቢሰሩ አሪፍ ይመስለኛል። ምክንያቱም እኔ ተወልጄ ያደግኩት ወደ ወለጋ አካባቢ ነው። ከዛ አሁን በፍጹም አማርኛ የማይሰማ ይሄን ግላግላቲን ስራዬ ነው ብሎ የሚያምን ብዙ ህዝብ አለና ከቤተሰብ ጭምር። ለዛ ነው ቢያንስ ቢተረጎም ይሄ ቻናል ቢሰፋ የምልነኝ። የጌታ ጸጋና ሰላም ይብዛላችሁ። እሺ ጥሩ ሀሳብ ነው። ጥሩ ሀሳብ ነው። ያው ወደፊት እንግዲህ እናስብበታለን። በተለያዩ ቋንቋዎች ምናልባት እንትን እንዴ ያው የላይቭ አገልግሎት ስለማይመች ነው እንጂ አማርኛ ብቻ ሳይሆን በኦሮምኛም በትግርኛም በደቡብ ህዝብም ቋንቋ ቢተረጎም ጥሩ ነው። ገና ያያል አሁን አንዱን መተርጎም ከጀመርክ ሁሉንም የግድ ማድረግ አለበት። ለሱ ደግሞ ጊዜም ሰዓትም ላይ በቃ ስለሚችል ነገር ግን አስፈላጊ ሆኖ በተገኘበት ኤሪያ ላይ ሰዎች ኦሮምኛ ቋንቋ ብቻ በሚናገሩ ሰዓት ላይ ግን የሚናገሩትን እያስገባን ደግሞ እናስተረጉማለን። ጸጋ ይብዛል። ታንክ ዩ ለማንኛውም እሺ ሊል ፈልጌ ነው። ለጸጋና ሰላም ይብዛላችሁ። በርቱ፣ ጠንክሩ። ጌታ ከእናንተ ጋር ነው። ታንክ ዩ አላችሁ? እሺ ቢኒ እስቲ ትንሽ ወይ ቤቱን አንድ ጊዜ እሺ ቦታ አለ? ኦኬ አንድ ቦታ አለ። እሺ ቤተሰብ
ታፕታፕ ሼር እያደረጋችሁ ቀጥሉ። ሚውት አድርጊ እህታችን እመቤት። ታፕታፕ ስታደርጉ ይሆናል የገባችሁ ሳታውቅ። አንዳንዴ ታፕታፕ ሲያደርጉ እንደዚህ ያጋጥማልና። እሺ ኦርቶዶክሳውያን ከገስት ውስጥ ያላችሁ አትሆኑ። አንድ ቁጥር ጻፉ። ማርያም ሰው ወቅታ ገላለች የሚል ርዕስ አስቀምጠናል። በዛ ርዕስ ላይ እንድንወያይ ማለት ነው። በእርግጥ ማርያም ገዳይ አይደለችም በኦርቶዶክስ፣ ግን ማታውቁ ደግሞ ትኖራላችሁ። ያው ከቤተ መጻሕፍቶቻችሁ ስር አንዱ እና ታላቁ የቤተ መጻሕፍታችሁ አንዱና ታላቁ ተአምረ ማርያም ነው። እዛ ውስጥ ያለ እውነተኛ ታሪክ ብላችሁ በቤተ ክርስቲያንም በቤተ እምነቶቻችሁም የምታስተምሩ ስለሆነ እስኪ ያው ማርያም ሰው ገላ ወቅታ ታውቃለች የሚል አለ። የሚገርመው ወቅታ መግደሏ ብቻ ሳይሆን ወቅታ የገደለችበት መሳሪያ በራሱ አነጋጋሪ ነው። ወይ ጩቤ ልበለው ወይ ዘንግ ልበለው በመስቀሉ ወይ ጌታ ኢየሱስ፣ እሱ ራሱ ሌላ እሹ ነው። መስቀል መግደያ ነው ወይስ መስቀል መዳኛ ነው ብለው ነው አብዛኞቹ የሚያምኑት የነበረው። ዩአር ዌልካም። እንግዲህ ካላችሁ አንዳንድ ቁጥር ጻፉና እቺን ድባት ከዛ እስኪገቡ ቢኒዬ እቺን ድባት ገብርኤል ስትጸልይ መልአኩ ገብርኤል በፍጹም መፈራት ተገልጾ ደስ የሚያሰኝ ነገር ነገራት። አረ የሆነ ድምጽ አለ አንተ ቆይ ይስላል። አይ ቲንክ የሆነ ድምጽ መጣ። ከዛ እቺን ቆይቼ እንደ ስማኝ ባየችውም ጊዜ ደነገጠች። እንግዲህ ገብርኤል ተገልጦላት ማለት ነው። ምልአተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋ አግኝተሻልና አንድነት ፍቅር ይገባሻል አላት። እኔ የት ቦታ እንዳላት እኛው ዲቴል አላውቅም። እሺ አንድነት ፍቅር ይገባሻል ምን ይላል እንዴ ሉቃስ ላይ? ካነጋገሩም የተነሳ ደንግጣ ፈርታ ሸሸች። አረ ሸሸች ሚል የለም ደነገጠች እንጂ ሸሸች ሚል የለም። እሺ እያናገራት ሸሸች። ከዛስ ወዴት ሄደች? ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል እንዴ ጥላው ገብርኤልን ገብርኤል በቁም ነገር እያናገራት ጥላው እሷ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል አላለም? ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ እንደገና ማለት ነው ደስ የሚያሰኝ ነገር ነገራት። ተአምረ ማርያም ላይ ገብርኤል ለማርያም የተገለጠው 2 ጊዜ ነው። አረ እኔ ማርያምን ሕፃን እያለች እኮ መላእክት ቀርቦ ያጫውቷታል ነበር እንዴ? ለምን የምደነግጠው? የምታውቃቸው ከሆነ አይ ቲንክ ምን አውቃለሁ ፍሬንድ ናቸው። እኔ ሳቅ አሁን ምን አስደነገጣት ማለት ምንድን ነው መደንገጡ? ከየት የመጣ ነው? እኔ ከድንጋጤ የገረመኝ ትታው ሄዳ ስራዋን የቀጠለችው ነገር ገባ። ይሄ ስራ ላይ አስፈታኝ ነው ምናምን ማን ነው ብላ ሄዳ ብራዘር መሽኮርመም የሴት ወጉ ነው። ኦኬ የተግደረደረች ነው እንዴ? አረ እግዚአብሔር ይፈውሳቸው በእናታቸው። እስኪ የት ቦታ ነው? እስኪ አሁን ሐርና ወርቅ እንዴ ጥላው እኮ ነው። ከንግግሩ ተነስታ ፈርታ ሸሸች። ከዛ ቤቷ ገብታ ስራ አልቀጠለችም። ወደ ቤቷ ገብታ ይላል እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ነገር የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ማለት ነው። ቅድም የተገለጠልኝ ማለት ነው። ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ምን አይነት በየአይነት ነገር ነው በእናታችሁ። ቢኒ ለንደን ምን ትላለህ? ባሚ እስኪ በሉ ሰላሚ ወይ መሽኮር ምን ቤካ ነፍስ አይማርም ጌታ። ያው እንግዲህ የምናየው ማርያምችን ማርያም ያው የኦርቶዶክሷ ማርያም ተብሎ ብዙ ጊዜ ሜም ተሰርቶበታል፣ ወይም ደግሞ እንደዚህ ለውይይት እንድትቀርብ ተደርጓል። እኛ ደግሞ የምናውቃት ወይ መጽሐፍ ቅዱሱ የሚያውቃት ማርያም ንጹህ ማርያም
የጌታችን እናት ማርያም ናትና በእርግጥ ስለዚች ማርያም ያልሰማነው ጉድ የለም በየጊዜው በየሰዓቱ እና በራሳቸው ሲነገር ደግሞ የበለጠ ጡም ነው። በራሳቸው በኦርቶዶክሶች ሲነገር የበለጠ ይጣፍጥ ይሆናልና ገብተው ቢያወጉን ቢያወሩ ቢዘግቡን ነው የሚለው ወንድማችን ማኛው ዘግቡን ዋው እኮ ና ግባ እስኪ ና የንጉስ ልጅ ጎሽ አንድ የሚያውቅ ሰው መጣ። አይ እግዚአብሔር እኔም እንደሚልክልኝ ገብቶኝ ነበር። ጎሽ አሁን የሚያስረዳን ሰው መጣ። እኛ እዚህ ዝም ብለን ከምንታገል በቃ ና ግባ ልክ ይላሉ። ግባ የንጉስ ልጅ እኔ የዚህ መልስ ያለው ካለማ ደስ ነው የሚለን እኮ። አላቅጡ በማርያም እናንተ አላቅጡ እንዴ ነፍሰ ገዳይ ታረጓታላችሁ። እስኪ እችን መልሱልን። እሺ የኛው ካልፈ ካደበራችሁ የኛው መልሱልን። አንብበው እስኪ ቢያንስ እንደዚህ መለጠፈው 10 ጊዜ ለምንድነው መሰላችሁ? ኦርቶዶክሳውያኖች ያነባሉ፣ ስክሪንሾት ያደርጋሉ፣ ይሄዳሉ፣ መጽሐፉን ይፈልጋሉ፣ አባቶቻቸውን ይጠይቃሉ። የሚሰጣቸው መልስ አጥጋቢ እንደማይሆን 100% እርግጠኛ ነኝ። በምንም አውድ ማርያም ገዳይ ነች መባልን መስማት አይፈልግም ኦርቶዶክሳዊ። በእርግጠኛም መስማት አንፈልግም ውሸት ስለሆነ። አዎ ግን ኦርቶዶክስ ከምንም በላይ ከእግዚአብሔር ክብር በላይ ከእግዚአብሔር መካድ በላይ የማርያም መካድ በማርያም ላይ ሐሰት መነገር ነው የሚያመው ከምንም በላይ። እኛ ደግሞ ከፍጡር በላይ ፈጣሪ ሲነካ ነው መጀመሪያ በጣም የሚሰማን። ፍጡርም ኦፍ ኮርስ ሊዋሽ አይገባም፣ እንደ እግዚአብሔር ቃል ያለው ነገር ሊጻፍ አይገባም። እና ጥሩ ነው ለእናንተ አሁን ወንጌላዊ አማኝ ለሆናችሁ ክርስቲያን ለሆናችሁ ብዙም ላይ ጠቅማችሁ ይችላል። አንዳንድ መረጃዎች ስለማትቀበሉት ከመጽሐፍ ቅዱስ ውጪ ወይም ከሱ በላይ ሌላ ባለስልጣን መጽሐፍ እንደሌለ ስለምታምኑ ማለት። ለነሱ ግን everything we do here makes sense ያደርግላቸዋል፣ ወይም ደግሞ ጥያቄ ይፈጥርባቸዋል፣ ወይም ደግሞ ሄደው እንዲጠይቁ ያደርጋቸዋል። እና አይምሰላችሁ ብዙ ሰዎች በቤታቸው እያብሰለሰሉ ነው፣ እያሰቡበት ነው what's going on። ለምንድነው መሰል መጽሐፍት ከጴንጤዎች አምጥተው የኛ የቲክቶዶሶች ቤታቸውን ከፍተው ይሄው አንተ ቤትስ እንደዚህ ተብሎ ተጽፎ የለ እንዴ? ይሄው ያንተ ፓስተርስ እንደዚህ ብሎ ስገዱልኝ፣ አምልኩኝ፣ አጥኑልኝ፣ ዘክሩኝ ይሌለ እንዴ? ምንድነኛ ብቻ ነው እንደሚታያችሁ? ለምን አይሉም? ለምን ቤት ተከፍቶ ሁሌ ኦርቶዶክስ ብቻ የምትወገዝበት መጽሐፍ ቅዱሳዊ ነገሮቿ የሚጋለጥበት ጸረ ወንጌልነቷ ኤክስፖዝድ የሚሆንበት ማርያም ጠልነቷ ይሄው እንደዚህ ክፍል ላይ እንዳለው ለምን ሁሌ ኤክስፖዝድ ይሆናል? መቼ ነው በተራቸው ጴንጤዎችስ የነሱንም ደግሞ የሐሰት ነገር የሚፈርሰው ካለ ማለት ነው? አፍርሱ ካለ ቤት ክፈቱና። ለምን ይመስላችኋል? እናንተ ልጆች ራርተውልን ነው አይደለም? ያውቃሉ እኛ ጋር ፍጡር ከፈጣሪ እኩል እንዲህ አይነት ሪኮግኒሽን እንደማይሰጠው። እኛ ማርያም እንደዚህ በዚህ ልክ እንዳልናቅናት ታውቃላችሁ። የጻፍነው መጽሐፍ የለም ማርያም ገዳይ ናት ብለን መስቀል ወስዳ ገደለች ምናምን። ለዛውም በማይረባ እኮ ነው ታውቃላችኋል። በተልካሻ ምክንያት ነው ሰውየውን የገደለችው። በተልካሻ ምክንያት ታሪኩን ለማታውቁ ልንገራችሁ። ይሄ ታሪክ ሲጀምር ምንድነው መሰላችሁ? ለመነኮሳት በግመል እየጫነ የሆነ የግብር የተሰበሰበ እንደ መባ ነገር እንደ ስጦታ ነገር ገንዘብ ሰብስበው ይሰጡትና ሄዶ ያደርሳል። እና አንድ ጊዜ ለሚያደርሰው ሰው በታማኝነት ሲሰጡት ለካ አጅሬው በገንዘቡን በሰበሰበበትና መነኮሳት ባሉበት ገንዘቡ ያው ለደብሩ ለመነኮሳት የሚሰበሰብ ነው። በዛ መካከል ሰውየው ለካ መኖሪያ ቤቱ አለ። ቤቱ ይገባላችሁና ለሚስቱ አብላጫውን ለሚስቱ ይሰጥና ጥቂት ብቻ ነገሮች ይዞ የሆነ ከርቤ ምናምን ዕጣን ምናምን መሰለኝ እንትኑን እቃዎቹን አላስታውሳቸውም። አሁን ማንበብ ይችላሉ እዚህ ጋር አለ። ብቻ እነዛን ቀናንሶ ይወስዳል። ሲያዩ በጣም አዘኑ። ይሄ እንዴት ነው የሚበቃን አሉ። እሱን እንደ ፈርቅ እንደያዘባቸው እንደቀሸበባቸው ደርሰውበታል፣ ገብቷቸዋል። እና በጣም አዝነው ሄደው ማርያም ጋር እኛ ከዚህ በኋላ እናገለግልሽም፣ ልክ እንደዚህ ነው ያሏት። በቃ ከዚህ በኋላ እናገለግልሽም የሆነ ነገር አድርጊ ይሏታል። አስቡት እንግዲህ የሆነ ነገር ቀሸብክ ብላ ማርያም ሆዬ የእነሱ ጸሎት ትሰማና መስቀል ከመልአክ ተቀበልና ጎኑን ብላ ትገለዋለች። ከዛ ደግሞ ወንጌል አማኝ ይመጣና እንዴ ማርያም አዛኝቷ ስትሉ አልነበሩም ወይ?
የፍቅርና ስትሉ አልነበረም ወይ? አማላጅ ስትሉን አልነበረም ወይ? ሲሆን አማልዳ ማስታረቅ ነው ያለባት ከሰውም ይሁን ከእግዚአብሔር። እንግዲህ ከሆነች ማለት ነው አማላጅ። ሲሆን ኧረ በዚች ደግሞ እንዴት ተነስቼ ገለዋለሁ ልጄ በስንት ጥፊ ሲወርድበት፣ ስንት ጅራፍ ሲወርድበት፣ ስንት ሲተፋበት፣ በመስቀል ሲሰቅሉት ምንም አፉን ሳይከፍት እኔ እንዴት ነው እዚህ ጋር ተደፈርኩ ብዬ ምገለው? ከማን የተማርኩትን? ልጄ ሳይገል እኔ ልግደል እንዴ? ያ ሁላ ሲደፍሩት ደግሞ በክፉ ፈንታ ክፉን መልሱ ይላል እንዴ? የኔ ልጅ እኮ እንደዛ አላስተማረም። እንደዚህ እኮ አይደለም ወንጌል። እሱ ክፉ ቢያረግ ታዲያ በክፉ መልሳለሁ እንዴ ብላ እንዲህ አይነትን ነገር መናገር ሲኖርባት ይሄ እናቴ ገና ከአንዳንድ እኮ ነው ታውቃላችኋል። እኔ ራሱ ያጣራችሁ ራሱ አይመስለኝም። አንዳንድ ሰው አይታችኋል ምንም ሳያጣራ እንደሚያምነው። ከአንዳንድ መጣ ያው ወገቡ ላይ መልካም የሆነ አወጋጎጋችሁ ማለት ነው። ይኸው ታሪኩን የምትፈልጉ ካላችሁ ግቡና ጠይቁኝ፣ ማውራው ውሸት ከመሰላችሁ። ስለዚህ ጥያቄ ምንድን ነው? አዛኝቱ ያላችሁን ምንድን ነው? ከአንዳንድ የምትወጋ ማርያም እንዴ? መጀመሪያ ሰው ትገድላለች። አሁን አንድ ቤት ገብቼ ነበር፣ አንድ ጥያቄ ተጠይቄ ነበር። አይ ግን አስነስተዋለች እኮ ሰውየውን። አላስነሳችሁ። ይኸው ላሳይ ይችላል። ናግባ ቆይ ብታስነሳው እኔ ምን አገባኝ ስለማስነሳቱ? መጀመሪያ እኮ ለማስነሳት መግደል ስላለ እኮ ልክ ሰሞኑ እንደተፈጠረው ነገር ማለት ነው። ድምፁ ቼክ ይደረግ እንትኑ ቮይስ አናላይሲስ ምናምን እንትኑ እንደገና ቅዱስ ቁርባኑ መጀመሪያ ቅዱስ ቁርባንም ድምፅም ለማለት እኮ ሰውየው መኖሩን መተማመን አለብን አይደል እንዴ? እናንተ ምን አላችሁ መሰላችሁ? መጀመሪያ ሰውየው አለ ወይ? እሺ ናትናኤል ቆይ አንድ ጊዜ አየህ፣ የሚቀድመው ምኑ ነው? የሚቀድመው ሰውየው ሲኖር እኮ ነው መርዝም የሚበላው። ሰውየው ሲኖር እኮ ነው ድምፁ ቼክ የሚደረገው። ስለዚህ የሚባል ሰው አለ ወይ የለም ስትሉ ስታጣሩ ከአንድ ፌስቡክ ላይ ብቻ 4-5 አበበ ጉልላት ሲያወጡ አልነበረም? ቀሲስ ዲበኩሉ ሰርች ሲያደርጉ አልነበረም? ቤተሰብ ካለ ይምጣ ኤቪደንስ፣ በኤቪደንስ ፋሚሊ ይምጣ ስትሉ አልነበረም? አይ የሚቀድመው ምንድን ነበረ? የሰውየው ኤግዚስት ማድረግ ነው የሚቀድመው። የፈጠራ ታሪክ ነው ብላችሁ እችን ቃል አልተጠቀማችሁ? ፈጠራ የሚል ቃል ተጠቅማችሁ ፈጠራ ነው አላላችሁም? ስለዚህ ከድምፁም ከመርዙም በፊት ሰውየው መኖር እኮ አለበት። ለድምፅም ለመርዝም እኮ ሰው ሲኖር እኮ ነው። ይህን ነው የምንላችሁ። አሁን ጥያቄው ማርያም አስነሳች ከገደለች በኋላ የሚለው እንዳለ ሆኖ ቆይ እሱን ታመጣለህ ከስቲ ካስነሳችሁ። ጥያቄው መጀመሪያ ምን ሲሆን ገደለች እኮ ነው እንዴ? የሚያስገድል እኮ ብዙ ነገር ተደርጎበት እኮ ልጁ አልገደለም እኮ። የቱ ሐዋርያ ነው እስኪ እንዲያረከኝ ብሎ የገደለ? እንደዚህ ነው እንዴ ወንጌል? ይሄ ነው እንዴ? ይሄ ነው እንዴ ወንጌላችን? መግደል ነው ወንጌላችን? ኢየሱስ ያሳየን መግደል ነበር። አዎ ኢየሱስንም ገዳይ ነህ ብላችሁ ጽፋችኋል። ስለዚህ እችን ማርያም አናቃትም ነው። ለማንኛውም እንግዳ ስለገባ ከእንግዳችን ጋር እንቀጥላለን። ቤካዬ መቻል ናትናኤልን ተቀበለዋለህ? ቤካ ዛሬ ቢዚ ቤካ ካልተመቸው ቢኒ አንተ ተቀበለውና ለባሚ ደግሞ አንድ ሰው ሸልመዋለሁ። ወንድማችን ናትናኤል እንኳን ደህና መጣ። ቢኒ ለንደን አለ? ናትናኤል አትደበቅ ውጣ። አቤት ወይ ቢኒ ናትናኤል አትደበቅ ውጣ። ስልክ ገብቶብህ ከሆነ ማስረጃ ላይ ነው ማለቱ አይቀርም። ውጣ ወይ ወደ ታች ውጣ ወይ ወደዚህ ውጣ። ሄደ ነካ ያስወጣው ሲጨርስ ይላክ። ስልክ ገብቶብህ ከሆነ ሲጨርስ ይላክ ይገባል። we're not taking any risk። ቀጥል ቢኒ። እንደውም ይሄ እኮ ለነሱ መረጃ በደንብ ዲፌንድ ሊያደርጉ እንደውም ጠቅማቸዋል። እንዲህ መረጃ ለጥፈንላችሁ ምናምን ማለት ነው። አያችሁ? እሺ ጌች ነኝ ነው ወንድም ነህ ወይ እህት ነህ? ጌቾ ነኝ ነው። አዎ ጌቾ አዋራው ወይ ቢነምኝ። እሺ ጌቾ አቤት። እሺ እንኳን ደህና መጣ። እንኳን ደህና ቆያች። እሺ ፕሮፋይልን አይቼ መገመት ከቻልኩ ካልተሳሳትን ከኦርቶዶክስ ቤተ እምነት
አዎ ኦርቶዶክስ ነው። መልካም። እሺ ጌቾ ርዕሱ አሁን ዳግዬ ትንሽ ቀየር አድርገው በዚህኛው እናውራ ወይስ በሰማው እናውራ? ሰምቶ ከገባ ማለት ነው ማርያም ሰው ወቅታ ገላለች የሚለው ይሄኛውን ማለት ነው። ሰምተዋል? አይተዋል ወይ አብበዋል? አላየሁትም። እሺ አሁን ይኸው እስኪ አሁን ይኸው አየኸው? ያ ብዙም አማርኛ ላይ ፐርፌክት አይደለም። ንባብ ላይ በድምፅ እናድርግልህ። ማርያም ሰው ወቅታ ገላለች የሚል ጥያቄ ነው። ማርያም ሰው ወቅታ ገላለች ወይ ሰው ገላለች? አለ ከኛ ጋር ነው ጌቾ? አዎ ከእናንተ ጋር ነኝ። እሺ ከኛ ጋር መሆኑን አረጋግጥልን፣ በመኖር አሳየን። ማርያም ሰው ወቅታ ገላለች? ጥያቄው መልስ አለው። መልስህ ምንድን ነው? አልገደለችም። አልገደለችም። እሺ መጽሐፍታችሁ ሰው ወቅታ ገላለች ይላል። መጽሐፍታችሁ ትቀበለዋለህ? በመጀመሪያ ቆይ አንተ አልገደለችም እቀበለዋለሁ እቀበለዋለሁ እኮ አልገደለችም አልካ። ከአንተ ጋር ይጋጫል። አሁን አንተ ወይ ታስተካክላለህ? በመጀመሪያ እኔ አጋጣሚ ነው የገባሁት፣ ግን እኛን አንዱ አለ መምህራኖች፣ ብዙ መምህራኖች አሉ። ከነሱ ጋር ከነሱ ጋር ሳታወሩ ፊት እኛን ተማሪዎቹን መጠየቅ ትንሽ አይከብድም እኮ? እንደዛ እኮ እያደረግን እነሱም እንዲገቡ ነው በሩን የከፈት ነው፣ ቤቱን የከፈት ነው። በሩ አሁንም ክፍት ነው ለነሱም። አንተም ደግሞ በግድ አይደለም ያስገባንህ፣ ወደህ ነው የገባኸው፣ ፈልገህ ነው የገባኸው። ፈልገህ ከገባህ በኋላ ጥያቄው አይመለከተኝም ማለት ተገቢ አይደለም። ግን የማትችለው ከሆነ ከአቅምህ በላይ ከሆነ ወይ ከአእምሮህ በላይ ከሆነ ግን እኔ አላየሁትም እስካሁን። ገድለ ታምራት፣ ገድለ ማርያሞችን፣ ገድላቶችን አላየሁም። ገድለ ታምራት አይደለም ተአምረ ማርያም ላይ ማለት ነው። ያው በየቤተክርስቲያኑ በየአውደ ምሕረቱ ትምህርት የሚሰጥበት መጽሐፍት ማለት ነው። እና አቅሙ ከሌለ ችግር የለ አናስገድድም። ገድላትና ድርሳናትን ወይም ደግሞ ተአምረ ማርያምን አልቀበልም ምትል ከሆነም አናስገድድም። ግን አትገድልም ስላልክ አትገድልንም ከየት አመጣኸው ብዬ ነው። እና ከየት አመጣኸው ምትል መሆኗን ተአምረ ማርያም እየተናገረ ማለት ነው። ጌቾ እሺ ቁርአት መልስ። አንተ አትመልስም? ፓሮት ነች እንደ ይቅርታ ቁራ መስለኝ እየሰማችሁ ነው። እስኪ መልስልኝ፣ መጽሐፉን መልስልኝ። ስክሪን ረክ ቆይ እሷ እየመለሰች ነው። አንዴ ቆይ አርቃት፣ ትንሽ አርቃት። ፓሮቷን ሀሳቧን አስጨርሷት። ማንን ከኋላ ያለችው ነው ካጠገብ ያለችው? ጌጅ ወይ? እሺ አንተ ነህ ፈቃደኛ ነህ ለመወያየት ወይስ እንዳልከው ሌላ ሰው ይግባ? አናስገድድህም ፈቃደኛ ካልሆንክ። አይ ችግር የለውም። ስክሪን ላይ ረኩን መልሰው ይቀድሙ። የታምረ ማርያሙን ጽሑፍ ኦኬ ማረጋገጥ ከፈለክ እሺ ዳጊ ይተባበረናል፣ ይመልስልሃል። እሺ ይሄንን ነው አይደል መልሰው ያልከኝ?
አዎ ከ26 ጀምሮ እስከ 32 ያለው እስከ እሺ አንዴ ለማንኛውም ከዚህ እንኳን ቢጠፋ ከአንተ ጋር እንዳይጠፋ አንዴ ስክሪንሾት አድርገው አንድ ጊዜ መልሰህ ታደርገዋለህ። እዚህ ዳጊ ላይ እንኳን ቢጠፋ አረከው ወንድማችን ጌች አውቃ ነው የምትዘገየው? ጌች አውቃ ነው የምትዘገየው? አንብብልኝ እያልኩ ነው። እሺ ከ26 ጀምሮ እሺ ስማኝ፣ ታችም ያላችሁ ስሙኝ፣ ኦርቶዶክሳውያን ካላችሁ አንዴ ስሙ፣ ከዛ ለሁል ጊዜ እንድትናገሩበት ማለት ነው። የምትፈልጉ ደግሞ ስክሪንሾት አድርጉት፣ ያው ለእናንተም መረጃ እንዲሆናችሁ። ከዚህ በኋላ በቀኟ ያለውን መልአክ በእጁ ያለውን የመውጊያ ነው የሚለው ዳጊ። እሺ በእጁ ያለውን አንዴ ላክ የመስቀል ያለውን የመስቀል በትር ኦኬ በእጁ ያለውን የመስቀል ይሰጣት ዘንድ ከላይ ጀመረችው። ከዚህ በኋላ የሚለው ከዚህ በኋላ ወይስ በፊት? ከመጀመሪያው ጀምር እስኪ። ከዚህ በፊት ያለውን ከላይ ከ26 ጀምር። ከ26 በፊት ያለውን ከ26 በፊት ያለውን እሺ ዳጊ ያው እንግዲህ እንድከምለት፣ ምናልባት የሚመለስ ልብ ከሆነ እንድከምለት። አንዴ መጀመሪያ አድርገው የነበረውን የዚህኛውን ፊት ያለውን ገጽ እሱን አድርገውና እሱን እናም እሺ ቆይ ትንሽ ይሄን አንብቡት። ያኛው እስካዘጋጀው እሺ ቆይ እንደዚህ እሺ ይሄን እያነበብኩልህ ነው። እሺ ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው ማለት ወይ አሳየችው ማለት ሊሆን ይችላል። ወይም ደግሞ በድሮ አባባል አንድ ነገር ለመቀበል ወይ እንዲኖርህ ታመለክታለህ። ቀበሌ ሄደህ ማመልከቻ ጽፈህ ምናምን ነው። ያው ኔትወርክ አንተ ጋር ነው ከኔ ጋር ነው? እኔ ጋር ደህና ነው። ያንተ ጋር ይሆናል። አንተ ጋር ይሆናል። እየሰማህ ነው? ኔትወርክ እያዘ ነው። እስኪ ታች ያሉ ይመስክሩ ወይ ገስት ላይ የኔ ነው የሱ ነው? ቤተሰብ የሁለታችሁም ሰላም ነው። የሁለታችንም ሰላም ነው። እሺ ጌች ከዚህ በኋላ በቀኙ ያለውን መልአክ በእጁ ያለውን መስቀል ነው የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው። የቀጥለው እስኪ ቤኒ እየሰማኝ ነው? ልቀጥለው? ጌቾ ልቀጥለው? አይ ኔትወርኩ ይዞታል መሰለኝ። አስቸግሮታል ትንሽ ኔትወርክ ይዞታል መሰለኝ። ፓሮቷ ታውራ እሷ በደንብ ይሰማ ነበር። ይሄ ነው ከፊት ያለው እንግዲህ ፔጅ ይሄ ነው። በፈለገው ግን ምንም እዚህ ላይ ፍሬ ነገር የለውም። እሺ ይሄም አነሳሱ እንዴት ልትወጋው፣ ለምን ልትወጋው ወይም ለምን እንደወጋችሁ መነሻ ሀሳብ ነው ያለው። ያው ስክሪንሾት አድርጌ ይሄንን ከፈለከው ወይ ከጠቀመክ። ስለዚህ እንዳለው ሌላ መምህር ይግባና ከመምህር ጋር እናውራ። አላነበብክልኝም እኮ እየተቆራረጠ ነው የደረሰኝ። ወይው በላቸው። እሺ ወይ አንተ አንብበው። እሺ
እሺ እንግዲህ እንዲህ እያለን ቀጥል። ኦኬ አሁን ጀምርልኝ። እሺ አሁን ልጀምር። ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል ኧረ ጌታ ሆይ በቃ ወይ ወርደና ወይ አንድ ጊዜ ወርደና ምናምን ተስተካክሎ ሊመጣ ይችላል። አንድ ጊዜ ወርደና ታች ሆነ ድጋሚ አጥፍተው ስልክን አብርተና እስከዛ ዲያቆን ዳዊት እስከዛ ጌቾ ወርደና ካልሰማው በቃ አይ ቲንክ እናስወርደውና ወርዶ ይንታ ወርደና እሺ ተመልሰና አጥፍተው ስልክን ምናምን ተመልሰ መምጣት ትችላለህ። ሌላ እንግዳ ገብቷል። እሺ ዲያቆን ዳዊት እንኳን ደህና መጣክ። እሺ ሰላም ሰላም እንደና ቆያችሁ። እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ያው ዲያቆን ብሎ ከኦርቶዶክስ ነው ኦፍ ኮርስ፣ ግን እንዲታወቅ ነው ለሁሉ። ከየት ቤተ እምነት? ያው እናንተም ዲያቆን አለን እያላችሁ ነው እንግዲህ። ዲያቆን ምንድን ነው? አገልጋይ ማለት ነው። እሺ የስሙ ትርጉም ይቆየንና ችግር የለም። ከየት ቤተ እምነቱ ኑት? ዲያቆን አው የኦርቶዶክስ ሆነ ሆነ የኦርቶዶክስ ሆነ። እሺ የኦርቶዶክስ መልካም። ከይቅርታ ጋር አንቱ ብዬ ልቀጥል ወይስ አንተ ብዬ ልቀጥል? ኧረ እኔ አንተ ነኝ ሆነሽ አንተ። እሺ አይ ያው ከድቁና አንፃር ምናልባት አንቱ የሚባሉ ከሆነ ብዬ ነው። እሺ ርዕሱን አይተውት ነው አንብበው ነው የገቡት ወይስ እንደገና እናሳዩት? የቤቱ ርዕስ አይቼዋለሁ። ርዕሱ ያው የተጻፈው በዚህ በውስጥ ቢታየው እርግጥ። እሺ እሱ ላይ ነው የምናወራው። ማርያም ሰውን ወግታ ገላለች የሚል ነው ርዕሳችን። ገድላለች የሚለው ላይ ይስማማሉ ወይስ አልገደለችም ብለው ይቃወማሉ? እሺ ጥያቄው ጥያቄ በጥያቄ ልጠይቅና ጴጥሮስ ሰው ገድሏል አልገደለም ማለት እዛ ሐዋርያት ስራ ላይ መጽሐፍ ቅዱሳዊ ነው ወይስ ቅዱሳን ይፈርዳሉ አይፈርዱም የሚለውን ነገር መግባባት አለ። እሺ እንመልሳለን። እኛ ጴንጤዎች በመመለስ አንታማም ያውቃሉ አይደል? ግን ያው የትም ቤት ሲገቡ ስርዓት ስላለው በስርዓት ነው የምንሄደው እና ችግር የለውም። ጥያቄዎትን እንደ ጥያቄ ይዘን እንመልሳለን። አሁን የእርሶ ጥያቄ ማርያም ሰው ገድላለች አልገደለችም የሚለውን ይመልሱልን። እኮ ይሄ ነው እኮ ጥያቄ በጥያቄ መልስ ከሆነ ቅዱሳን እንደሚፈርዱ መጽሐፍ ቅዱስ ተጽፏል ነው ማለት። አሁን ቅዱሳን የፍርድ የእግዚአብሔር ነው አይደለ? ለቅዱሳንም እንደተሰጠ አንድ ጊዜ ዳዊት ዘመዴ ከሆነ ስሞት ዳዊት ዘመዴ ብለው ነው የሚመልሱ። ዳዊት ማንነት ሲባሉ ዳዊት ዘመዴ ይላሉ እንጂ ወይ ቅድመ አያቶ ወይ ቅንቅመ አያቶትን ምናምን አይጠሩም። አመጣጦትን ምናምን አይናገሩ። የተፈለገው የአባቶ ስም ከሆነ ዳዊት ከሆንክ ይቅርታ አንተ በለኝ ብለኸኛል። ዳዊት ከሆንክ ከዛ ዳዊት ዘመዴ ብለህ ነው ከዛ የምትቀጥለው የሚያስቀጥል ከሆነ ማለት ነው። እንደዛ እንቀጥላለን። ጥያቄ አንስታል፣ ጥያቄን እንመልስልሃለን። መጀመሪያ ግን ቤቱን አክብረህ የቤቱን ስራ ተከትለህ እንድትመልስልን ስለምንፈልግ ማርያም ሰው ወግታ ትገላለች ወይስ አትገልም ርዕስ አይተህ ስለገባ ማለት ነው።